አስረኛው الجزم في الدعاء واليقين بالإجابة عند سو دعاء سيادرك بدعاء ላይ ምን ያስፈልጋል እርግጠኛነት ያስፈልጋል የቂን ያስፈልጋል አላህ Subhanahu Wa Ta'ala ዱዓዬን ሙስተጃብ ያደርግልኛል እንጂ በሙከራ መልክ አይደለም አንዳንድ ሰዎች እንደው አላህ እንደው ዱዓዬን ይሰማኝ ይሆን እስቲ ዱዓ ላድርግና ከሰማኝም ጥሩ ነው ምን የሚሉት አባባል አላቸው አላህን ዱዓ አደርጋለሁ ምናልባት ከተጠቀመም ሰየው አለበለዚያም ደግሞ አይጎዳም ዱዓ ባደርግ ምንም አይደለም የሚሉ ሰዎች ዱዓቸው ሙስተጃብ አይሆንም መጀመሪያው ነው ዱዓ የሚያደርግ ሰው መጀመሪያ ልሞክር እስቲ እንደው አላህ ይሄንን ነገር ይሰማኛል አይሰማኝም እስቲ ላድርግና ምናምን ነገር በሚል በሸክ አይነት መንፈስ አይደለም ከቅድሙ ጋር እንዳይመሳሰልብን ቅድም ላይ ያነሳነው ምንድነው አዝም ነው ይሄን ነገር አላህ ስጠኝ ብሎ በቁርጠኝነት ይጠይቅ እንጂ ከፈለክ አድርገው ካልፈለክ ነው ይሄኛው እዚህ ላይ ግን የተፈለገው ምንድነው ዱዓው ላይ በቃ አላህ ይሰማኛል አላህ Subhanahu Wa Ta'ala ያደርግልኛል የሚል የቂን ሊኖረው ይገባል አና عند ظن عبدي ያለው አላህ Subhanahu Wa Ta'ala እኔ ባሪያዬ በጠረጠረኝ ቦታ ነው እንደው አላህ ያደርግልኛል ያለን ሰው አላህ Subhanahu Wa Ta'ala አሳፍረው አላህ ያንን ያሳካለታል ነገር ግን አላህ ሊያደርግልኝም ላያደርግም ይችላል እስቲ ለማንኛውም ልሞክረው የሚል ሰው መጀመሪያውንም እንደማይሆንለት አውቆ ዱዓውን ቢተው ነው የሚሻለው ወይም ደግሞ አቋሙን ማስተካከል ይገባዋል ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ትርሚዚ በዘገቡት ሐዲስ ላይ ሐዲሱ ሐሰን ነው ምን አሉ ኡድዑላህ ወአንቱም ሙኺኑን ቢልኢጃባ ይላሉ አላህን ስትለምኑ አላህ ዱዓችሁን ሙስተጃብ እንደሚያደርግላችሁ አረጋግጣችሁ መሆን አለበት እርግጠኞች ሆናችሁ መሆን አለበት እንጂ በሸክ አታድርጉ ነው ያሉት ሸክ የሚባለው ራሱ የዱዓ ጸር ነው ማለት ነው አላህ ያደርግልኛል ነው ሊያደርግ ዛሬ ሊያደርግለት ይችላል ወይም ለአኺራ ሊያስቀምጥለት ይችላል ወይ የባሰ በላ ሊመልስ ይችላል ብለን ቅድም እኛው ሐዲስ ላይ አሳልፈናል ስለዚህ የሚከስረው ነገር የለም እርግጠኛ ሆኖ ነው ማድረግ ያለበት ማለት ነው እዚህ ላይ ዱዓ ሲያደርግ ሌላኛው ምን አለ ሁሉ ጊዜም ዱዓ የሚያደርግ ሰው አዱዓኡ في الرخاء والشدة ነው መደረግ ያለበት ዱዓ በሰላሙም ጊዜ በጭንቁም ጊዜ ማድረግ አለበት ብዙ ሰዎች ዱዓ የሚያደርጉት ጭንቀት ሲገባቸው ብቻ ነው ይሁን አጣብቂኝ ውስጥ ሲገቡ መሄጃው ሲጠፋቸው ሁሉም ሰዎች ምን ማድረግ ይጀምራሉ እንኳን አይደለም ሙስሊሙ ካፊሩ ራሱ ምን ነው አምላኬ ፈጣሪ ተውከኝ ብሎ ተንበርክኮ በጉልበቱ የሚጠራቸውን አማልክቶች በሙሉ ወደ ጎን ትቶ ያ አላህ ብሎ ስሙን ባይጠራም ፈጣሪ ያለ አላህ Subhanahu Wa Ta'ala በኻሊቅነቱ በዚህ ወስፍ ማንኛውም ሰው ይጠራዋል ከሙስሊም ግን የሚጠበቀው ዱዓ የሚያደርግ ሰው ምን ጊዜም ማለት ነው በጭንቁም በሰላሙም ጊዜ ዱዓ ማድረግ መቻል አለበት ሁለቱንም ወቅት ማይጠቀም ሰው ዋጋ የለውም በሰላሙ ጊዜ ወደ አላህ ማይቀርብ ሰው በጭንቁ ጊዜ ምናልባት አላህ Subhanahu Wa Ta'ala ትላንትና እንቢ ብለህ ብሎ እንቢ ሊለው ይችላል ረቡል ዓለሚን ተዓረፍ ኢለላህ في الرخاء يعرفك في الشدة የተባለው በሰላሙ ጊዜ ከጌታ ጋር ተዋወቅ በጭንቁ ጊዜ አላህ ያውቃል የተባለው እንጂ አለበለዚያ አንድ ሙሽሪኮች እንደ ካፊሮች አላህ ቁርአን ላይ እንደሚወስፋቸው እንደዛ አይነት ባህሪ ሊኖረን አይገባም አላህ ምን አለ واذا مس الانسان الضر دعانا لجنبه ይላል የሰው ልጅ አንድ መከራ ሲያገኘው ምን ይሆናል ሲወተውት ማለት ነው በጎኑ ተጋድሞ እንደዚህ ተኝቶ ይለምነናል አለ አርፍ ማለት እንቅልፍ እንኳን አይወስደውም አው ቃኢደን ወይ ቁጭ ብሎ መቀመጫው ላይ ያ ረብ ይያለ ይለምናል አው ቃኢመን ወይ ቆሞም እሪ ይላል አለ فلما كشفنا ضره مر كأن لم يدعونا الى ضر مسه ልክ ያንን ሙሲባ መከራውን ችግሩን ከርሱ ላይ ስናነሳለት ጊዜ ለምኖን እንደማያቅሰው ሆኖ ያልፋል ይላል ይሄ እንግዲህ አላህ Subhanahu Wa Ta'ala ምን ይያለ ነው ሁሉ ጊዜ ሙስሊም የሆነ ሰው አላህ Subhanahu Wa Ta'ala በሰላሙም በጭንቁም ጊዜ ነው እሱን መለመን የሚገባው ሌላው 12ኛው التضرع والخشوع والرغبة والرهبة ቅድም በከፊል የተነሳ ነገር አለ ዱዓ ሲያደርግ አንድ ሰው መዋደቅ የሚሉት ነገር ያስፈልጋል خشوع የሚባል ነገር ያስፈልጋል ለሱ መተናነስ ረህመቱን መከጀል ቅጣቱን መፍራት ያስፈልጋል ይህን አይነት ስሜት በሌለበት ቦታ ዱዓ ሙስተጃብ አይሆንም ዱዓ ኢባዳ ነው ብለናል ادعوا ربكم تضرعا وخفية إنه لا يحب المعتدين ولا تفسدوا في الأرض بعد إصلاحها وادعوه خوفا وطمعا إن رحمة الله قريب من المحسنين نمينو وادعوه خوفا وطمعا يا الله الرحمة كجلاتشو قطعتون فرتاتشو نو جيتاتشون الله سبحانه وتعالى ملمن يالباتشو من جزء مسلم قلبون باند بكل الله أتفتشالو بديالو ነው ጌታዬ ምን ያደርግኝ ይሁን በሚል በፍርሃት አይነት ነገር ነው በዚህ በኩል ደግሞ አላህ Subhanahu Wa Ta'ala ረህመቱ
ለሙህሲኖች ቅርብናት እንዳለው ሁሉ ቅርብ ነው ያላህ ረህመት ብሎ በመከጀል መሆን አለበት ለአላህ ተናንሶ ተዋድቆ ነው እንጂ ዝም ብሎ አንዳንድ ሰዎች እንደሚያደርጉት ማለት ነው እንደው ብለናል ስጠው አድርግ ምናምን አይነት ነገር ይያሉ እንደፈለጉ በፉከራ አይነት በቀረርቶ የሚደረግ ዱዓ አላህ Subhanahu Wa Ta'ala استجابه ያደርጉ ብዙ ሰዎች የዱዓ አደቡን አንዳንዴ ያበላሹታል ቁጭ ብሎ ጫት እየቃሙ ወይም የሆነ ነገር እያደረጉ ሰተናል ምናምን ነገር ይዘሂድ አይነት ነገር ብሎ ሁሉ ነገር በነሱች ያለ የሚመስላቸው ሰዎች አሉ ምናልባት ዱዓዬን አድርጌ ጌታዬ እንደው በሌላ በወንጀል አማካይነት ዱዓዬን ሙስተጃብ ባያደርግልኝስ ያጠፋው ጥፋት ቢኖርስ ያጎደልኩት ነገር ቢኖርስ ብሎ ውስጡ ላይ ፍርሃት መኖር አለበት እንጂ ያለ ፍርሃት የሚደረግ ዱዓ ዝም ብሎ ፍጥጥ ያለ ማለት ነው ደረቅ ዱዓ አላህ Subhanahu Wa Ta'ala አይቀበልም ሌላው 13ኛው አላ ያዕተዲ في الدعاء ዱዓ ሲያደርግ ወሰን አለ ማለት ነው ቅድም የቀራነው አንገጽ ላይ ኢነሁ ላ يحبul ሙዕተዲን ይላል ወሰን አላፊዎችን አላህ Subhanahu Wa Ta'ala አይወድም ብለዋል ወሰን ማለፍ ሲባል በብዙ አይነት መልኩ ሊገለጽ ይችላል ከዚህ መሐከል አንዱ ዱዓ ሲያደርግ አላስፈላጊ ሆነ መዘብዘብ ውስጥ መግባት በጣም ከሚገባው በላይ ዝርዝር ነገሮች ውስጥ ይገባሉ አንዳንድ ሰዎች ለምሳሌ አንዳንድ የመስጂድ ኢማሞች አሉ በተለይ ረመዳን ላይ ሰላት ተራዊህ ኢማሞች አንዳንድ ጊዜ በተለይ ወጣቱ አካባቢ ያለው ውድድር ረጅም ዱዓ ባደረገ አይነት ነገር ነው በቃ ገሌ ረጅም ሰዓት ዱዓ ያደርጋል እንደው በጣም ጎበዝ ነው እንዲባል ይሁን የልቡን እንግዲህ አላህ Subhanahu Wa Ta'ala ነው የሚያውቀው የሶስት መስጂድ ኢማሞችን ዱዓ አንድ ላይ ደምጃ አድርጎ ሐፍዞ ሲያበቃ ከዛ በኋላ 50 60 ደቂቃ ሰው እስኪ ያሰለችው ድረስ እያንዳንዱን በጥቅል ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ጃሚዕ የሆኑ ነገሮችን ነበር የሚወዱት አጠቃላይ ጠቅለል ያለ ረበና አቲና في الدنيا حسنة وفي الآخرة حسنة وقنا عذاب النار ጥቅል ነገሮችን ነው ግን ብዙዎቹ ዱዓ ሲያደርጉ እንዲህ አይነት ጥቅል ነገር ከማድረግ ይልቅ ዝርዝር ነገር ሲኒውን ማንቆርቆሪያውን ቹኪያውን ምናምን ይያለ አንድ ባንድ መቁጠር ይሄ በዱዓ ላይ ወሰን ማለፍ ይባላል ይሄንን ሰዓድ ኢብኑ አቢ ወቃስ አንድ ወቅት ላይ እንዲህ አይነቱን ከይፍያ በመጥላት ለልጁ እንዴት እንዳስተማረው እንስማ ምን ይላል አን ሰዓድን ሰሚዓ ኢብን ለሁ يدعو ከልጆቹ አንዱ ዱዓ ሲያደርግ ሰማ ከዛ ምን ይላል ልጅየው ዱዓ ሲያደርግ اللهم اني اسالك الجنه ونعيمها واستبرقها ونحو من هذا እንደዚህ ረጅም ነው ልጅየው አባት ቁጭ ብሎ ሱሐቢው እዚህ ጋር ያዳምጣል ልጅየው እዚህ ጋር ዱዓ ያደርጋል ምን ይያለ ነው አላህ ሆይ እኔ ጀነትን ጠይቀሃለሁ የጀነትን ጸጋ ሐሩን ምናምን ጨርቁን ወዘተረፈ ያለ ማአት ረጅም ነገሮችን ይደረድራል እንደገና ደግሞ ያንን ሲጨርስ ተመልሶ ምን ይላል ወአውዙ ቢከ ሚን النار ከእሳት ጠብቀኝ ብሎ በጥቅሉ ማቆም ሲገባው ምን ይላል ወሰላሲልሃ ሰንሰለቱን እንዛዝላውን ወስከምቱን ምናምን ይያለ እንደዚህ አይነት ነገሮችን እየቆጣጠረ ረጅም ነገር ውስጥ ዓለም ውስጥ ሲገባ ጊዜ ምን አለው አባት ዞር አለና يا بني له لقد سألت خيرا كثيرا وتعوذت بالله من شر كثير لجي هوي انه بزو ملكام ነገርን ምን አድርገሃል ለምንሃል ከብዙ ሸር ነገርም ደግሞ በአላህ ተጠብቀሃል ነገር ግን ቅር ያለኝ ነገር ልንገር واني سمعت رسول الله صلى الله عليه وسلم يقول ነብያችን ሲሉ ሰምቻለሁ ምን አሉ انه سيكون قوم يعتدون في الدعاء ወደፊት ሰዎች ይመጣሉ በዱዓ ላይ ወሰን የሚያልፉ ሰዎች ብለዋል እና አንተም ከዚያ ውስጥ እንዳትሆን ፈራለሁ ነብያችን በዱዓ ወሰን የሚያልፉ ሰዎች ይመጣሉ ብሎ ይሄን የቁርአን አንቀጽ ቀሩ ادعوا ربكم تضرعا وخفيه انه لا يحب المعتدين الله وسن አላፊ ሆኑ ሰዎችን በዱዓ ውስጥ አይወድም ብለዋልና ምን አለው ሰዓድ وان بحسبك ان تقول اللهم اني اسالك الجنه وما قرب اليها من قول او عمل واعوذ بك من النار وما قرب اليها من قول او عمل من بتل ይሻላል አለው አጠራ አድርጋ አላህ ሆይ ጀነትና ወደ ጀነት የሚያቀርብን እንደው ከንግግርም ይሁን ከስራ ጠይቀሃለሁ እንደዚሁም ደግሞ ከእሳት ባንተ ተጠበቃለሁ ወደ እሳት የሚያደርስ ከንግግርም ይሁን ከተግባር ከዚህ ሰውረኝ ይልሃለሁ ብላ አጠር ለምን አታደርገውም ብሎ ለልጁ ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ምክር ለግሶታል ይሄ ኢማም አህመድ አቡ ዳውድ የዘገቡት ሐዲስ ነው ሸኽ አልባኒ ሷሂህ ነው ብለውታል ሌላው 14ኛው አይስአል الله كل صغيرة وكبيرة አንድ ሙስሊም የሆነ ሰው አላህን Subhanahu Wa Ta'ala ትልቁንም ትንሹንም መለመን አለበት ትንሽ ትልቅ ብሎ ሳይገድም ማለት ነው መጠየቅ ያለበትን ነገር ሁሉን ነገር መጠየቅ ለአላህ ይከብዳል ተብሎ የሚታሰብ ምንም ነገር የለም ማዕቁል ያልሆነ እንደው ሊሆን የማይችል ነገር አይጠይቅ እንጂ
በአጠቃላይ የሚሆኑ ነገሮችን ቢጠይቅ አላህ Subhanahu Wa Ta'ala ያንን ነገር ያሳካለታል ያደርግለታል አንድ ሰው ማይሆን ነገር መቼም ቢጠይቅ አላህ እኔን አትግደለኝ ዘላለም በዱንያ ላይ አኑረኝ ቢል ይሄ ማይሆን ነገር ነው መጀመሪያው ነው ማለት ነው እንዲህ አይነት ልመና የሚወደድም አይደለም አላህ ወስኖ የጨረሰው ያለቀለትን ነገር ማለት ነው ዘላለም አኑረኝ ብሎ አይነት ነገር ወይም ደግሞ እኔን ከሰውነት ወደ ሌላ ፍጡር ቀይረኝ አይነት ነገር ማላይካ አርገኝ ቢል እንዲህ አይነቱ ነገር ሲቀር ማለት ነው ከዛ ውጪ ያለ ትልቁንም ትንሹንም ምን ያድርግ አላህ Subhanahu Wa Ta'ala ይለምን ከፈለገ አንዳንዱ ሰው ምን የሚሉት ነገር አለ ትልልቅ ከፍ ያለ ነገር ከጠየቁት ይሄ እንኳን ለአላህ ይከብደዋል ይላል ለምሳሌ ሰውየው ያ ረቢ እንደው ሚሊዮነር አድርገኝ ቢል ይችላል ረቡል ዓለሚን ለሱ ሚሳነው አይደለም ባይን አስባቡን ጠብቆ ከተጓዘ በዛ ሰበብ ሊደርስ ይችላል ጌታዬ እንዲህ አድርገኝ እንዲህ ያለ ነገር ከበድ ያለ ነገር ስጠኝ ብሎ ቢለምን ዱንያዊ ካየ ነው ማለት ነው በአኺራም ደግሞ ተለቅ ያለ ነገር አላህን ጀነትን ከለመናችሁ ፈስአሉል ፊርደውስ ነው ያሉ ፈስአሉል ፊርደውስ ፊርደውስን ምን አድርጎ ነው ያሉት ነብያችን ለምኑት ፊርደውስ የሚባለውን ዓለም እሱ አዕለል ጀና ነው ብሎ ነው ያስቀመጡት ተለቅ ያለ ነገር እንድንጠይቅ ማለት ነው ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ሙተፈቅ ዐለይሂ ሆነ ሐዲስ ላይ ወልዩዐዚም الرغبة فإن الله لا يتعاظمه شيء أعطاه አንዳችሁ ሲለምን ልመናውን ከፍ ያድርግ የሚጠይቀውን ነገር ራሱ ክጃሎቱን ያብዛው ነው የሚሉት ትልቅ ነገር ይጠይቅ አላህ የሚሰጠው ነገር በዛብኝ የሚል አይደለም ትላንት ብዙ ሰጥቻለሁ ዛሬ እንኳን አልሰጥህም አይነት ነገር የሚል ጌታ አይደለም የፈለጋችሁትን ጠይቁ አላህ የሰጠው ነገር በሙሉ የሚበዛበት አይደለም በሌላ ቦታ ደግሞ ትንንሽ ነገር እንኳን መጠየቅ እንዳለብን ሲገልጹ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ሰለላሁ ኩል ሸይء حتى الشسع اذا انقطع ነው የሚሉት አላህ Subhanahu Wa Ta'ala ለምኑት ሁሉን ነገር አሉና ሌላው ቀርቶ የጫማ ማሰሪያችሁ ሲበጠስ ወይም ደግሞ ነጠላ ጫማ የምታስገቡባት ያቺ ክሯ ስትቆረጥ እንኳን ያ ረቢ ስጠኝችን ነገር ተካለኝ ብላችሁ ለምኑ አላህ በማንኛውም ሰበብ አድርጎ ይተካላችኋል ያንን እንኳን ጠይቁ ይላሉ ኢብኑ ሱኒ في عمل اليوم والليله ላይ የዘገቡት ሐዲስ ነው على كل حال እነዚህ ሁሉ የሚያሳዩን አላህ Subhanahu Wa Ta'ala ከትልቅ እስከ ትንሽ ድረስ መጠየቅ ረቡል ዓለሚን እሱ ምንም ሚሳነው ጌታ አይደለም ሐዲስ القدس ላይ ኢማም ሙስሊም በዘገቡት ምን ይላል አላህ ያ ዒባዲ ለው አነ አወለኩም ወአኺረኩም ባሮቼ ሆይ የመጀመሪያችሁም የመጨረሻችሁም ከአደም አለይሂ ሰላም ጀምሮ ማለት ነው እስከ መጨረሻው እስከሚወለደው ልጅ አንድ ላይ ሆናችሁ ወኢንሰኩም ወጂነኩም ከጂኖች አባት ከጃን ጀምሮ እስከ መጨረሻው ጂን የሚፈለፈለው ያ ሁሉ አንድ ላይ قاموا في صعيد واحد በአንድ ሜዳ ላይ ተሰብስበው فسالوني ይላል አላህ ቢጠይቁኝ فاعطيت كل واحد مسألته እያንዳንዱን የጠየቀኝን ነገር ብሰጠው ማነቀሰ ذلك مما عندي ነው የሚለው እኔ ጋር ካለው ነገር አንዳች ነገር አያጎድልም الا كما ينقص المخيط اذا ادخل البحر መርፌ ባህር ውስጥ ገብቶ በቂጡ ምናልባት በጫፉ ይዞት የሚወጣው ውሃ ያህል እንኳን እንደማያጎድል ነው ረቡል ዓለሚን የሚያስቀምጠውና ስለዚህ አላህን Subhanahu Wa Ta'ala ስንለምነው ሁሉን ነገር ምን ማድረግ ይገባናል ከትንሹ ከሊቅ እስከ ደቂቅ የሚባለውን ሁሉን ነገር በሙሉ ረቡል ዓለሚንን መጠየቅ ነው اذا سالت فاسال الله ነው ሁሉንም ነገር መለመን ከፈለግ መخلوቅን ትተ አላህን Subhanahu Wa Ta'ala ለምን ሌላው 15ኛው ايكون المطعم والمشرب والملبس من الحلال አንድ ዱዓ ማድረግ የፈለገ ሰው ዱዓው ሙስተጃብ እንዲሆንለት የሚበላው ምግብ የሚጠጣው መጠጥ የሚለብሰው ልብስ ከሐላል የተገዛ መሆን አለበት በሐላል የተሸመተ መሆን አለበት እንጂ حرام እየበሉ حرام እየጠጡ حرام እየለበሱ ያ አላህ ቢሉ ዱዓ አላህ Subhanahu Wa Ta'ala ጋር ፈጽሞ ሙስተጃብ ሊሆን አይችልም ይህንን ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ቁልጭ ባለ መልኩ አስቀምጠውታል ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ان الله طيب لا يقبل الا طيبا الله ንጹህ የሆነ ያማረ አምላክ ነው ያማረን ንጹህ የሆነ ነገር እንጂ አይቀበልም وان الله امر المؤمنين بما امر به المرسلين الله سبحانه وتعالى አማኞችን ሩሱሎችን ባዘዘበት ነገር አዟቸዋል من إلى الله سبحانه وتعالى رسولك سيازل النبي صلى الله عليه وسلم يا أيها الرسول كلوا من الطيبات واعملوا صالحا كما الكام نجرج تمجبوا واعملوا صالحا ملكام سروا وقال تعالى يا أيها الذين آمنوا كلوا من طيبات ما رزقناكم إن أنت يمناتشو سوچوي كستناتشو سيساي كما الكام تمجبوا ብለው ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ ያሉትን ሁለት አንቀጾች ለነቢያቶችና
ለአማኞች የተሰጡትን ትእዛዞች ኮነ ለጎን ካወዳደሩ በኋላ ثم ذكر الرجل يطيل السفر أشعث أغبر يمد يديه إلى السماء يا رب ومطعمه حرام ومشربه حرام وملبسه حرام وغزي بالحرام فأنا يستجاب له رواه مسلم منالو نبي صلى الله عليه وسلم كلا ينسانون كتكسوا بهالا ثم ذكر الرجل إلى راوي سيناغر كزيا عند سو أنسو يا سو من قد يعبزال عبادة ويم دمو لون نغر بچا ጉዞ የሚያበዛ ሰው ነው ጉዞ ላይ ደግሞ ዱዓ ሙስተጃብ ምን እንደሚሆን ተናግረናል ቀደም እና ይህ ሰው መንገድ ያበዛል ጸጉሩ ጭብርር ያለ ራሱን የሚንከባከብበት ጊዜ ያጣ ሲያዩት የሚያሳዝን አግበሩ ሰውነት ሁሉ አመድ መስሎ አቧራ ሆኖ ይላሉ ይህ ሰው እንግዲህ ምናልባት ሌሎችን ሸርጡን የተጠየቀውን ቢያሟላ ኖሮ አሳዛኝ አላህ Subhanahu Wa Ta'ala ዱዓው ሙስተጃብ የሚያደርገው ሰው ነበር ታዲያ ይሄ ሰው يمد يديه إلى السماء እጆቹን ወደ ሰማይ ሁለት እጆቹን አንስቶ ያ ረቡ ይላል ጌታዬ ባከን ይያለ ይማጸናል ومطعمه حرام የሚመገበው ግን حرام ነው የተመገበው ይላል ومشربه حرام የሚጠጣው ራሱ حرام ነው وملبسه حرام የለበሰው ልብስ ላዩ ላይ ያለው حرام ነው وغزي بالحرام ሰውነቱ ሙሉ ከግር ጥፍሩ እስከ ራስ ጸጉሩ بحرام يتجنبوا إلى الله فأنا يستجاب له الذي سو الله سبحانه وتعالى انديت دعاء مستجاب يا درجلتال ይሄ ሰው የፈለገውን ያህል ጉስቋላ ቢሆን የፈለገውን ያህል ምስኪንነት ቢያሳይ የፈለገውን ያህል በዒባዳ ቢማስን ቢደክም ቢለፋ ምግቡ መጠጡ ልብሱ ሰውነቱ የተገነባው በሐላል እስካልሆነ ድረስ አላህ Subhanahu Wa Ta'ala ዱዓውን ሙስተጃብ ያድርግ ዛሬ ሁላችንም ወደ አላህ Subhanahu Wa Ta'ala እንጮሃለን ያ ረቢ ያን እንማጸናለን አንዳንድ መንባችን ይፈሳል መስጂድ ላይ ኢማሞች ቆመው ይጮሃሉ ያለቅሳሉ በተለይ በረመዳን ሌሎችም በየቦታው በያሉበት ይማጸናሉ ነገር ግን ምንም ጠብ የሚል ነገር አንዳንድ ጊዜ አናይም ለምንድነው ይሄ ምንበላው ምንጠጣው ምንለብሰው ሰውነታችን hatta ቤታችን ሁሉ ነገራችን የተገነባው በሐራም ስለሆነ ነው ዛሬ አብዛኛው ሙስሊም ህብረተሰብ እንዴ حرام ነገር ካልተሰራ ነግዶ መግባት ይቻላል እንዴ የሚል የተሳሳተ አስተሳሰብ ውስጥ ሁሉ ገብቷል እንዶ በሐላል ነግዶ አላህ እቺን በረካ አድርግልኝ ጌታዬ ብሎ መለመንና ሐላሉን በልቶ ሐላል ተንፍሶ በሐላል እየሰራ እሱን ተማጽኖ ንግዱን በረካ እንዲያደርግለት ከመለመን ይልቅ ምንን መርጧል ሁሉም ሳያጭበረብሩ መኖር የማይቻልበት ዘመን ደርሷል ይላል ታዲያ አጭበርብሮ ያመጡትን ነገር እየበሉ እየጠጡ ሚዛን እየሸረፉ ሌላም ወንጀል እየሰሩ በየገበያው ያጭበረበሩ እነዚህ ሰዎች መስጂድ ገብተው ዱዓ ቢያደርጉ አላህ Subhanahu Wa Ta'ala ዱዓቸውን ፈጽሞ አይሰማም ስለዚህ አንድ ሰው ዱዓ ማድረግ ከፈለገ ምግቡን መጠጡን ልብሱን ሰውነቱ በምን እንደተገነባ ዞር ብሎ መመልከት ይኖርበታል 16ኛው حضور القلب في الدعاء او ان يتواضع القلب واللسان ይሄ 16ኛው ነጥብ ምንድነው አንድ ሰው ዱዓ ሲያደርግ ቀልቡ መጣድ አለበት ምላሱ ብቻ ዝም ብሎ ያነበነበ ልቡ ሌላ ቦታ ከሄደ ትርጉም የለውም በመሰረቱ እንዲህ አይነቱ ቀኑ ሙሉ ሲከረረው ዱዓውን ይውል አላህ Subhanahu Wa Ta'ala ይሄንን ዱዓ ፈጽሞ አይቀበለው ልብና ቀልብ ሁለቱ መገናኘት መቻል አለባቸው አንደበት ሲናገር ልብ ያንን ነገር አስቦ መርጦ ፈልጎ ነው አንደበት መናገር ያለበት እንጂ አንደበቱ ሚለው ሌላ በቀልቡ የሚያስበው ሌላ እዚህ ጋር ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار ያለ ግን ልቡ ደግሞ ሌላ ሂሳብ የሚሰራ ከሆነ ወይም ደግሞ ሌላ ነገር በውስጡ ሌላ ነገር ቋጥሮ ሌላ ነገር ያወጣ ያወረደ ከሆነ አላህ Subhanahu Wa Ta'ala እንዲህ አይነቱን ዱዓ ሙስተጃብ እንደማያደርግ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን ይላሉ إن الله لا يستجيب دعاء من قلب غافل لاهٍ ይላሉ ምናሉ አላህ Subhanahu Wa Ta'ala ዱዓን ሙስተጃብ አያደርግም ከማን ላይ من قلب غافل አላህን ከዘነጋ የሚናገረው ነገር ከማያውቅ ላሂን በሌላ ነገር መሽጉል ሆነ በሌላ ነገር ከተጠመደ ቀልብ ላይ አላህ Subhanahu Wa Ta'ala ዱዓን ፈጽሞ አይቀበልም ዱዓን አላህ የሚቀበለው ቀልብና ምላስ ሁለቱ ሲስማሙና አንድ ላይ ሲሆን ነው ምላስ ብቻ የሚያነበንበው ነገር
ትርጉም የለውም ይሄ ሐዲስ ኢማሙ ትርሚዚ ዘገቡት ነው ሐዲሱ صحيح ነው ሌላው 17ኛ አንድ ሰው ዱዓው ሙስተጃብ እንዲሆንለት ከፈለገ ማሟላት ካለባቸው አደቦች አልብቲዓዱ عن جميع المعاصي ከማዕሲያዎች ሁሉ መራቅ ይኖርበታል አንድ ማዕሲያ ሰውየው የሚያስበውን ዱዓ በሙሉ አፍርድም ያበላውና አላህ ጋር እንዳይደርስ ሊያሰናክለው ይችላል ስለዚህ ከላይ ያነሳነው ምግብ መጠጥ ልብስ ብቻ ሳይሆን ማንኛውንም حرام ነገሮችን ሁሉ መተው አለበት ምን ይላል አላህ Subhanahu Wa Ta'ala ቀደም ሲል ያነሳነው የቁርአን አንቀጽ ላይ وإذا سألك عبادي عني فإني قريب أجيب دعوة الداعي ባሮቼ ስለኔ በጠየቁ ጊዜ ነገራቸው فإني قريب أجيب دعوة الداعي የሚለምነኝን ሰው ልመና እቀበላለሁ ሙስተጃብ አደርጋለሁ ብሎ ግን ያስቀምጠው ሸርጥ አለ فليستجيبوا لي ማለት ምን ማለት ነው فليستجيبوا لي ማለት እኔ የምላቸውን እሺ ይበሉ እማዛቸውን ነገር ይፈጽሙ ያንን ነገር ማሟሉ ከሆነ ማለት ነው እኔ የምላቸውን ማይሰሩ ከሆነ ይህ ማለት ምንድነው ማዕሲያ አንድ ሰው ዋጅባት ነገር ግዴታ ነገር ኖርበት ያንን ነገር አላህ ያዘዘው ነው አላህ አድርግ ብሎታል አላደርግም ካለ እዚህ ደግሞ حرام ነገር ነው ይሄንን ነገር ራቅ ብሎታል ያንን አርቅም ካለ ይሄ ሰው ለአላህ Subhanahu Wa Ta'ala እሺ ያለ አይደለም ያለው ስለዚህ እሺ ካለ አንልም ይያለ አላህ Subhanahu Wa Ta'ala እሺ እንዲለው ማሰብ የማይመስል ነገር ነው ስለዚህ መጀመሪያ ምን ያስፈልጋል አንድ ሰው አላህ ያዘዘውን መታዘዝ አለበት ከከለከለው መከልከል አለበት ከማንኛውም ማዕሲያ ህገወጥ ተግባሮች መራቅ አለበት ከማንኛውም ህገወጥ ተግባር ከራቀ አላህ Subhanahu Wa Ta'ala ዱዓውን ሙስተጃብ ያደርግለታል 18ኛው አላህ ይሰአለ ኢላላህ ወህደሁ አላህ Subhanahu Wa Ta'ala ብቻ እንጂ ሌላ ማንንም ምንንም አለመለመን ማለት ነው ይሄ እስላም ያስቀመጠው ትልቅ መርሆ ነው እስላም ከሌሎች ሃይማኖቶች ሁሉ የሚለይበት አንኳሩና መሰረታዊው ነጥብ ነው ዳዕወቱ غير الله عز وجل فهو شرك ከአላህ ውጪ ያለ አካልን እንዲያድርግልኝ እንዲስራልኝ እንዲፈለጠኝ እንዲቆረጠኝ ብሎ መጠየቅ መለመን ይሄ ሽርክ ነው አይነ ሽርክ ነው ይሄ እንደውም انه لا يحب المعتدين الله سبحانه وتعالى በዱዓ ላይ ወሰን የሚያልፉ ሰዎችን አይወድም ብሎ እንደው ካነሳው ውስጥ ትልቁ ومن اكبر الاعتداء ይሄ ትልቁ በአላህ Subhanahu Wa Ta'ala ላይ ወሰን ማለፍ ነው ዱዓ ሲያደርግ مخلوق ጋይዶ መርመጥመጥ ለመخلوቆች ለመቃብሩ ለየምናመኑ ለየተለያዩ ጠንቋዮች ደብተራ በየሰፈሩ ላሉ ለቅራቅምቦ ነገሮች ሄዶ መለመን እነሱን መማፀን አንቺ የሸዋ አድባር ጠብቂን እንደሚሉ ሰዎች አንተ እንደው ቆሌው መጀን አውሊያው አውጋሩ ምናምን ቁጥቡ እየተባለ ማይጠራ ነገር የለም ስንት መሻይኾች ከአላህ Subhanahu Wa Ta'ala ውጪ ይለመናሉ ስንት መخلوቆች ይጠራሉ ይሄ አንድን ሰው እንኳን ዱዓው ሙስተጃብ ሊያደርግለት ቀርቶ ሙሉ በሙሉ ከኢስላም ጓዙን ነቅሎ እንዲወጣ የሚያደርግ ነው አላህ Subhanahu Wa Ta'ala ከሱ ውጪ ያሉ መخلوቃቶችን እሱ የፈጠራቸውን ፍጥረታቶችን ማንንም ይሁን ማን ነብይም ይሁን ወልይም ይሁን መላእክታም ይሁን ሌላም ነገር ይሁን በአጠቃላይ ከአላህ ውጪ ያለ ነገር የሚጠራ ሰው ምን ያህል የረከሰና ምን ያህል የጠመመ እንደሆነ አላህ Subhanahu Wa Ta'ala ሲያስቀምጥ ምን ይላል ومن اضل ممن يدعو من دون الله من لا يستجيب له الى يوم القيامه وهم عن دعائهم غافلون واذا حشر الناس كانوا لهم اعداء وكانوا بعبادتهم كافرين من الى الله سبحانه وتعالى ومن اضل ممن يدعو من دون الله كالله وجي يالن اكل كميطرا سو يبلطه ጠማማ ለመሆኑ በመድር ላይ ይገኛል ወይ ይላል ማን ነው እንደሱ ያለ ጠማማ መላ يستجيب له الى يوم القيامه እስከ እለተ ትንሳኤ ድረስ ቢለምነው ቢጮ يوم القيامه ደርሶ አላህ ሁለቱን አገናኝቷቸው ያኛው ሰው ሲጠራው ካልሰማው በስተቀር እስከ يوم القيامه ድረስ ቢጠራው ማይሰማው ዱዓውን ሙስተጃብ የማያደርግለት ልመናውን ሊያሳካለት የማይችልን አካል ከሚጠራ ሰው የበለጠ ማን ነው ጠማማ ይላል ያውም ደግሞ ተጠሪዎቹን አላህ ምን አለ وهم عن دعائهم غافلون የሚጠሩት አካሎች ዛሬ ስንት መخلوቆች ይጠራሉ የዛሬ ስንትና ስንት መቶ ዓመት በፊት የሞቱ ሙታኖችን ዛሬ እንዲደርሱላቸው ስንቶች ይማጸናሉ እምናየው ነገር ነው እነዚህ ሙታኖች وهم عن دعائهم غافلون ይላል አላህ እነሱ ከነሱ ዱዓ ከነሱ ልመና የዘነጉ ናቸው واذا حشر الناس كانوا لهم اعداء يوم القيامه
ሰዎች ሁሉ በሚሰበሰቡበት ሰዓት ለነርሱ ጠላት ይሆናሉ እነማን ናቸው የሚሆኑት ተጠሪዎቹ ተለማኞቹ ለለማኞቹ አይናችሁን ላፈር አትዩን እኛን ጥሩ ብለናችሁ ነበር እያሉ ወካኑ በዒባደቲም ካፊሪን ለነሱ በሚያደርጉት ዱዓ በሚያደርጉት ጥሪ በአምልኮታቸው ይክዳሉ አላየንም አልሰማንም ዞር በሉ ካጠገባችን ይላሉ ዛሬ ግን ስንት ሰው ነው ስንት ሙስሊም ነው በየቦታው ስንት መخلوቃቶችን የሚጣራው ካፊሩ የተለያዩ መላእክቶችን ገብርኤልዬ እባክ እንዲያደርግልኝ ሚካኤል እንደዚህ አርግልኝ አቡነ ተክለ ሃይማኖት እንደዚህ ስሩልኝ አቡኤ ምናምን እየተባለ ካፊሩ ይለምናል እኛ ጋር ሙስሊሙን ጋር ስንመጣ ከዚህ ያልተናነሰ ስንት የሚጠሩ ስንትና ስንት መخلوቃቶች በየቦታው ሞልተዋል ማአትራቸው ከነብዩ ሰለላሁ ዐለይሂ ወሰለም ጀምሮ የተለያዩ ፍጥረታቶችን ሰዎች ይጠራሉ ግማሹ ቁጭ ብሎ ዱዓ ነው በሚል ዚክር ነው በሚል ሽፋን ከነብዩ ሰለላሁ ዐለይሂ ወሰለም ከአላህ ጋር ሲጣራ ኹዝቤዲ ያ ረሱላህ ሲል ስንቱ ይውላል አንተ ያላህ መልእክተኛ እጄን ያዘኝ እንደው አድነኝ አውጣኝ ሰውረኝ ያለ ግማሹ መደዴ ያ ረሱላህ የሚል አለ መደዴ ያ ረሱላህ ታውቃላችሁ መደዴ ማለት ምን እንደሆነ ብዙ ሰዎች መደዴ ያ ረሱላህ ዝም ብሎ መዝሙር ነገር ሊመስላቸው ይችላል መደድ ማለት እርዳታ መደዴ ያ ረሱላህ የሚሉ ሰዎች አሉ መደዴ የኔ ረዳቴ አጋዤ ያ አላህ መልእክተኛ ነው አንተ ነህ ያ አላህ መልእክተኛ ይያሉ ነብይን እየጠሩ ነው አላህ Subhanahu Wa Ta'ala የትሄዶ ነው ግማሾቹ ምን ያደርጋሉ ከነብዩ ሰለላሁ ዐለይሂ ወሰለም ውጪ ያሉ ሌሎችን መخلوቃቶች የሚጣሩ አሉ ስንቶቹ ምን ይላሉ ያ ገውሰል አዘም ጀይላኒ አግስኒ የሚሉ አሉ ጭንቅ ውስጥ ሲገቡ ይሁን ወይም ደግሞ ጫት እየቃሙ ቁጭ ብለው ቤት ውስጥ ባለማወቅ ማለት ነው አንዳንዶቹ ባለማወቅ ነው አንዳንዶቹ አውቀው ነው የሚሰሩት ግማሾቹ አረበኛው ቃሉ እንኳን ምን እንደሆነ አያውቁም ያ ገውሰል አዘም ጀይላኒ ይላል ገውስ ማለት ምንድነው ገውስ ማለት አንድን ሰው ከገባበት ከሆነ ከችግር የሚያወጣ የሚያድን ማለት ነው ገውሱል አዘም ማለት ትልቁ አዳኝ ትልቁ ከችግር እጅግ ትልቁ ከችግር ከመከራ አዳኝ አውጪ ጀይላኒ አብዱል ቃድር ጀይላኒ ብሎ አግስኒ ድረሱልኝ እርሱ እንደው ገላግሉኝ ይያለ ስንቱ ነው የሚማጸነው ስንት መخلوቆችን በየጓዳው ይጠራል ስንቶቹ ታውቃላችሁ አብዱል ቃድር ጀይላኒ እንግዲህ የዛሬ ስንት አመት ነው የሞቱት ተቅሪበን ምናልባት ከሞቱ ወደ 800 900 አመት ያለፋቸው ሰው ናቸው እኚህን ሰውዬ ምን ይያሉ ይማጸናሉ ያ ገውሰል አዘም እየተባለ በየቦታው ይባላል ይሄ አይነት ሽርክ ነው አንድ ሙስሊም ይሄንን አይነት ነገር ሚል ከሆነ ከእስላም ላይ ያስወጣው ይችላል በተለይ ይሄ ሽርክ መሆኑን ከተረዳ በኋላ እስላምነቱ ራሱ ሙስሊምነቱ ያጠራጥራል ስንቶቹ ደግሞ ያ ሪጃል አላህ አግሱና ቢላህ ይላሉ ያ ሪጃል አላህ ማለት ምንድነው እናንተ ያላህ ሰዎች ማለት ነው እናንተ ያላህ ሰዎች ሆይ አግሱና ቢላህ ባላህ ይሁንባችሁ እባካችሁ እርዱን እባካችሁ ምን አድርጉን ጠብቁን እባካችሁ ከዚህ ከችግር ከመከራ አውጡን ይያሉ እነዚህን ይጣራሉ ያ ሪጃል አላህ ከክርስቲያኖቹ በምንድነው የተለየ ነው ክርስቲያኖችም እኮ ጻድቃን ድረሱልን ይላሉ ጻድቃን ድረሱልን ማለት ያ ሪጃል አላህ ማለት ነው በዛው አማርኛና አረብኛ ሆነ እንጂ እነሱ ሲሰሩት ሽርክ ነው ይያልን እነሱ ገብርኤል ተከተለኝ ገብርኤል ጠብቀኝ ሚካኤል እንዲያደርግ ማርያም አንቺ እንትኔ ነሽ ምናምን ይያሉ ሲለፈልፉ ኩፋሮቹ እኛ ምን እናደርጋለን ይሄ ሽርክ ነው ኩፍር ነው የነሱ ሃይማኖት ነው እንላለን በአንጻሩ እኛ ጋር ስንመጣ ደግሞ ያ ሪጃል አላህ አግሱና ቢላህ የሚባል ነገር ሲነሳ እንደ ሽርክ አይቆጠርም ስንት ሙስሊም ነው እስቲ በየጓዳው እናቃለን ስንትና ስንት ሙስሊሞች በየጓዳው አሉ ምን የሚሉ ወከም ሚንሁም የቁሉ አበራሙዝ ሸሊላህ የሚሉ ስንት ሙስሊሞች አሉ አበራሙዝ ሲባል ምናልባት አንዳንድ የማያውቁ የሌላ አካባቢ ሰዎች ሊኖሩ ይችላሉ በተለይ ወደዚህ ወደ ደቡብ ሲልጤ ጉራጌ አካባቢ ያለው አብዛኛው ህብረተሰብ አበራሙዝ ሸሊላህ ያለ እጁን ያጨበጨበ አበራሙዝ ሸሊላህ ሲል ሰምቢቱ ያተባለ ብዙ ይባላል እንደው አበራሙዝ ይቅርና ሸሊላህ የሚለው ቃል ብዙዎቹ ሙስሊሞች አያውቁትም ሸሊላህ ማለት ዑለማዎች ረዱል ሙህታር شرح در المختار የሚል ሐነፊ ኪታብ ላይ ሲያነሳ ይሄን ምንድነው የሚለው ሸሊላህ ማለት ሽርክ ነው ይሉታል ሸሊላህ ማለት አጡኒ ሸይአን ሊላህ ማለት ነው እዚህ ላይ ተሕሪፍ ተደርጎ ነው እንጂ ላላህ ብለው የሆነ ነገር ስጡኝ የሆነ ነገር አድርጉልኝ አበራሙዝ ሸሊላህ ሲል አንድ ሰው ምን ይያለ ነው ያለው እንደው አንቱ ያብረት ሼክ እሳቸውን ምን ይያላቸው ነው እንደው ላላህ ብለው የሆነ ነገር ስጡኝ ሱብሃንአላህ አላህ ምን ተደረገ ወደ እነዚህ መሻይኾች ወደ እነዚህ የሚጠሩት ነገሮች መቃረቢያ ቅድም አይተናል ያ ሪጃል አላህ አግሱና ቢላህ በአላህ ይሁንባችሁ የተባለ እዚህ ደግሞ ሸይአን ሊላህ ላላህ ብለው የሆነ ነገር ስጡኝ ይላሉ ይሄ እንግዲህ አይነ ሽርክ ነው ከዚህ የበለጠ ሽርክ የለም ይሄ ትልቅ የለየለ ሽርክ ነው አንድ የሞተን ሰው ለራሱ መጥቀም
ራሱን መጉዳት የማይችልን አንድን መخلوق ማለት ነው እንዲያደርግልኝ ብሎ መለመን ከዚህ የበለጠ የጠመመ ሰው የለም በመድር ላይ ይሄ ምናልባት አንዳንድ ሰዎች ዑለማዎችን መሻይኾችን ደረጃቸውን ክብራቸውን ዝቅ ማድረግ እነሱን ማንቋሰስ ሊመስላቸው ይችላል አበደን አይደለም በፍጹም ኢሳን አለይሂ ሰላም የሚያመልኩ ሰዎችን ኢየሱስን የምታመልኩ እናንተ ሙሽሪኮች ናችሁ በአላህ ላይ ያጋራችሁ ባዕድ አምላኪዎች ናቸው እየተባለ ኢየሱስን አትጣሩ እየተባለ ሲከለከል ኢሳን ማዋረድ አይደለም በመሰረቱ እዚህም ደግሞ ሌሎች መخلوقاتዎች ከአላህ ውጪ የሚመለኩ ካሉ ካኢንም ምንካን ማንንም ይሁን ማን ከአላህ ውጪ እስከሆነ ድረስ ሽርክ ነው የኛ ሽርክ ሲሆን ይቻላል እናንተ አይቻልም ከማለት ተለይቶ አይታይም ኢስላም ሽርክን በጥቅሉ ነው የሚያወግዘው ወሊ የሚያመልኩትንም ሰዎች ይሁን መላእክት የሚያመልኩትን ሰዎች ሁለቱንም በአንድ ነው የሚያያቸው ከዝንጀሮ ቆንጆ የቱን ትመርጫለሽ እንደሚባለው ለውጥ የለውም ሁለቱም እና እዚህ ቦታ ላይ ስንቶቹ መخلوقاتዎችን ይለምናሉ ግማሹ አባድር ጦማ አታሳድር የሚል አለ በየቦታው አባድር ጦማ አታሳድር እየተባለ የሚለመን ስንት አለ ሱብሃንአላህ አባድር እንግዲህ ጦማ አታሳድር ተብሎ አንድ መخلوق ማለት ነው አባድር ማለት የዛሬ ስንት መቶ ዓመታት በፊት የሐረር አካባቢ ኖሩ የነበሩ አንድ ሸኽ ናቸው እሳቸው ጦማ አታሳድር ይባላሉ ሱብሃንአላህ አላህ ወማ ሚን ዳበቲን ኢላ ዐለላሂ ሪዝቁሃ ነው የሚለው ማንኛይቱም ፍጡር በመድር ላይ ተንቀሳቃሽ የለችም ሪዝቋ በአላህ ሱብሃነሁ ወተዓላ ላይ ቢሆን እንጂ ከአላህ ሱብሃነሁ ወተዓላ ውጪ ራዚቅ የለም ኢነላህ ሁወ الرزاق ذو القوة المتين አላህ ሲሳይን ሰጪ የጠንካራ ኃይል ባለቤት ነው ብሎ ነው የሚያስቀምጠው አላህ ከሱ ውጪ ሌላ ሪዝቅ መخلوقاتዎች ይሰጣሉ የሆነ ነገር ያደርጉልኛል ብለው የሚያስቡን ሰዎች አላህ ሲተቻቸው ምን አለ ኢነል ለዚነ ተዕቡዱነ ሚን ዱንላህ ይላል ከአላህ ውጪ የምትጠሯቸው የምትገዟቸው እነዛ ነገሮች ላ የምሊኩነ ለኩም ሪዝቀን ለእናንተ አንዳችን ሪዝቅ የሚባል ነገር ሊሰጧችሁ አይችሉም አንዳች ነገር ሪዝቅ መስጠት መንሳት አይችሉም فابتغوا عند الله الرزق رزق ይሰጣሉ አባድር ጦማ አታሳድር አባድር ያበላኛል ብሎ የሚያስብ ሰው አለ ቁርአኑ ምንድነው የሚለው فابتغوا عند الله الرزق ነው የሚለው ሪዝቅን ማን ጋር ፈልጉ አላህ Subhanahu Wa Ta'ala ጋር ፈልጉ ይላል ሪዝቅ የሚባለውን አላህ Subhanahu Wa Ta'ala ጋር ፈልጉ ወአብዱሁ አላህን Subhanahu Wa Ta'ala ተገዙት ሪዝቅን ከርሱ በመፈለግ ምን አድርጉ ዱዓችሁ ለአላህ አድርጉና በዛም ማከይነት አላህን ተገዙ ማለት ነው ወሽኩሩ ለሁ በሰጣችሁ ሪዝቅ ደግሞ አላህ ሰጠን ብላችሁ እሱን አመስግኑ ኢለይሂ ትርጃዑን ሁላችሁም ወደሱ ነው የምትመለሱት ከአላህ Subhanahu Wa Ta'ala ውጪ ሊጠቅም ሊጎዳ የሚችል የለም ማንንም ይጠቅማል ይጎዳል ብሎ መخلوቅን የሚያስብ ሰው ካለ ይሄ ሙሽሪክ ነው ከኢስላም ያስወጣዋል በመሰረቱ አንድ ሙስሊም የሆነ ሰው ሃይማኖቱን በአግባቡ ማወቅ አለበት የትኛው ሃይማኖቴን ያበላሽብኛል የትኛው ደግሞ ወደ አላህ Subhanahu Wa Ta'ala ያቀርበኛል ብሎ ለይቶ ማወቅ አለበት በደመ ነፍስ የሚደረግ ጉዞ የትም አይደርስም አላህ Subhanahu Wa Ta'ala መخلوቆች እንደማይጠቅሙ መخلوቅ የፈለገ ጉዳትኛ ላይ ቢኖር የፈለገ የዓለም መخلوቅ በሙሉ ቢረባረብ አንዳች ነገር ሊያደርግ እንደማይችል ሲገልጽ አላህ ምን አለ ለነብዩ ሰለላሁ ዐለይሂ ወሰለም ወኢን የምሰስከላሁ ቢዱር ፈላ ካሽፈ ለሁ አላህ በጉዳት አንተን ቢነካ አንተ ላይ የሆነ ጉዳት ቢያመጣ ፈላ ካሽፈ ለሁ ያንን ጉዳት መከራ ሊያነሳ የሚችል ማንንም የለም ኢላ ሁወ እርሱ አላህ Subhanahu Wa Ta'ala እንጂ እሱ ያመጣውን እሱ ብቻ ነው የሚያነሳው ወኢዩሪድከ ቢኸይሪን አላህ ደግሞ በመልካም ነገር ምን ቢያደርግ አንተ ሊነካ መልካም ነገር ሊሰጥህ ቢፈልግ ፈላ ረደ ሊፈድሊሂ ያ አላህ Subhanahu Wa Ta'ala ፈድሉን የሚመልሰው ወደ ባሪያው እንዳይደርስ ጣልቃ ገብቶ የሚያስቀረው ማንንም የለም ዩሲቡ ቢሂ መየሻ አላህ በችሮታው የፈለገውን ይነካበታል ለፈለገው ሀብት ለፈለገው ገንዘብ የፈለገውን ነገር ይሰጣል ይሄ እንግዲህ አላህ ዩሲቡ ቢሂ መየሻው ሚን ዒባዲሂ ከባሮቹ አላህ Subhanahu Wa Ta'ala የፈለገውን ይነካበታል وهو الغفور الرحيم መሐሪው አዛኙ እርሱ ነው አላህ Subhanahu Wa Ta'ala ብሎ ያስቀምጣል ከሱ ውጪ እንግዲህ ሌላና አካል መخلوقاتዎች ማለት ነው የሆነ ሪዝቅ ይሰጡናል የሆነ ነገር ያደርጉልናል በሚል ሽፋን ስንቶቹ ማለት ነው ሰው ቀላል ሊመስለው ይችላል والله ይሄ አባድር ጦማ አታሳድር የሚለውን በሚገርም መልኩ ያየሁት ምን ላይ ነው አንድ ነሳራ ያውም ቄስ አባ ሳሙኤል የሚባል የሃይማኖት መቻቻል የሚል መጽሐፍ ላይ ሐረር አካባቢ የድሮ ሙስሊሞች አባድር ጦማ አታሳድር ይያሉ ጻድቃኖችን እነሱ እንኳን ይለምናሉ ምናምን ይያሉ በአድናቆት መልኩ ነሳራው ማለት ነው ሲናገር ነው ያንን የተመለከትኩት ሱብሃንአላህ የነሱን ሽርክ ተመሳሳይ ስለተሰራ ማለት ነው እዚህ ተክልዬ ይስጥል ምናምን የለመደ ሰው ማርያም ትስጥ የሚለው ያኛውን ሲያይ
ለምን በሽርክ ስለተቀራረቡ ነው እንደዚህ አይነቱን ነገር የሚያወሩት እና እንዲህ አይነት ሽርክ ማለት ነው ሪዝቅን ከአላህ ውጪ እገሌ ጾም አታሳድር ማለት ይሄ በጣም ትልቅ አሳፋሪ ዘግናኝ ነገር ነው በሙስሊሞች ውስጥ ስንትና ስንት ሙስሊሞች በጭንቀ ሰዓት የተለያዩ መخلوቃቶች ይደርሱልናል ብለው እነሱን የሚጠሩ አሉ ግማሹ ታቃላችሁ ብዙ ሰዎች ሙስሊሞች ከማያስተውሉት እጣን ሲያጤሱ አድሩስ የባህር ንጉስ ይያሉ የሚጨምሩ ሰዎች አሉ ዱዓ ያደረጉ መሆኑ ነው ሱብሃንአላህ ዱዓ እየተደረገ አድሩስ የባህር ንጉስ አድሩስ ማለት መጀመሪያ ሰው እጣን ይመስለዋል እንደዛ አይደለም አስሉ አመጣጡ አድሩስ አይደሩስ ነው አይደሩስ ማለት ደግሞ እንደ አብዱል ቃድር ጀይላኒ ባግዳድ አካባቢ እንዳሉ እንደተቀበሩት እንደሚመለኩት ማለት ነው እዚህም በሌላውም ዓለም እዚሁ ደግሞ ምን አለ አይደሩስ የሚባለው የመን አካባቢ ያለ አንድ የሚከበር እንደኛ ሀገር እንደ ኑሩ ሁሴን እንደ አብሪድ ሼክ ምናምን እንደው ቀብራቸው ጧፍ የሚደረግ የሚመለኩ የመን ውስጥ ያሉ ሰው ናቸው እንግዲህ ከየመኒዎቹ ጋር ተያይዞ የመጣ ይመስለኛል የሀገራችን ሰው ስለ አይደሩስ ታሪክ ስለማያቅ አድሩስ የባህር ንጉስ እነዛኞቹ መርከብ ላይ ደሴታቸው አካባቢ ሲንቀሳቀሱ ሙሲባ ሲመጣብን እንደው አይደሩስን ስንጠራ የባህር ንጉስ ናቸውና እሳቸው ያወጡናል ብለው እዛ ያሉ ሙሽሪኮች ማለት ነው ሙስሊሙን የሚሉ ግን ሽርክ ውስጥ የተዘፈቁ እንደዛ አይነቶቹ ሲያደርጉ አይተው እዚህ ላሉት ለኛም ሰዎች ደግሞ ይሄን አወረሷቸው የኛሞችም እጣን እየጨመሩ አድሩስ የባህር ንጉስ ምን ማለት ነው ባህር ላይ ጭንቀት ሲኖር አይደሩስ ተብሎ ከተጠራ ወዲያውኑ ከች የሚል ፈጥኖ ደራሽ እንደማለት ነው በእነሱ አስተሳሰብ ይሄ ደግሞ ከመካ ሙሽሪኮችም የከፋ ሽርክ ነው የመካ ሙሽሪኮች የትላንትናዎቹን ስናይ ምንድነው የሚለው አላህ Subhanahu Wa Ta'ala በጭንቅ ጊዜ አላህን ብቻ እንደሚጠሩ በሰላሙ ጊዜ እንደሚያሻርኩ ሲያስቀምጥልን فاذا ركبوا في الفلك دعوا الله مخلصين له الدين من الله سبحانه وتعالى በመርከብ ሲጓጓዙ መርከብ ላይ ሲሆኑ ማዕበል ከግራ ከቀኝ ሲመጣባቸው ያኔ መሸሻው አላህ እንጂ ማንንም እንደሌለ ስለሚያውቁ دعوا الله مخلصين له الدين ዱዓቸውን ዲናቸውን ለአላህ አምልኮታቸውን አድርጎ አላህን ብቻ ያ አላህ نجينا يالو كذي كمكرا عدلنا أوطان يالو السن يترانو فلما نجاهم إلى البر النزين سويش ودا يبس الله سيادر ساتشو كباهرو كما أبلو أوطتو مريت ليس يسارفاتشو إذا هم يشركون يانجيزي ما شارك يجمرانو تلانتنا اللهم بلو باهرو استن بأبلو لا يندال ترو تملسو شركو استزفقانو يالو ينياوچو ግን በሚያሳዝን መልኩ በጭንቅ ሰዓት ማን ነው የሚጠራው ከአላህ Subhanahu Wa Ta'ala ውጪ አንድ ምጥ ያዛት ሴት የሆነ ጭንቀት ሲመጣባት ከአላህ ውጪ ያለ ነገር ስትጠራ ነው ምናየው ሱብሃንአላህ ካፊሩ ማርያም ባክሽን እየተባለ ማርያምን ሲማጸኑ የኛዎቹም ደግሞ የተለያዩ መخلوቃቶችን የሚጠሩ በየቦታው ስንት አይነት ሽርኮች በዱዓ ሽፋን ይሰራሉ እዚህ ላይ ይሄ እንግዲህ የሚያሳየን የአይደሩስ የባህር ንጉስ የሚሉት አባባል ሰዎች የጣን ስም ሳይሆን ምን መሆኑን ማወቅ አለብን አይደሩስ የሚባል አንድ የሚመለክ ሰው አለ እሱ ጣን ሲጤስለት ወልይ ነውና ይሐድራልኛ አጠገብ ይመጣል አይነት ነገር በሚል ሸፋን የሚሰሩት ትልቅ ሽርክ ነው እንዲህ አይነቱ ነገር በጣም ጥንቃቄ ያስፈልገዋል ስንትና ስንት ሙስሊሞች ከአላህ Subhanahu Wa Ta'ala ውጪ አቡል ጀበል ብለው የሚጣሩ ሰዎች አሉ አቡል ጀበል ይላል አንድ የሆነ ነገር ጎኑና ካስ ያደርጉት አቡል ጀበል ይላል አንዳንዱ ሰው ምናልባት አቡል ጀበል ማታቁ ካላችሁ የቃጥባሬ ሸኽ ለሳቸው የተሰጠ እንግዲህ እንደ ሲያሚ አይነት ነገር ነው ቃጥባሬና በዛው አካባቢ ይላሉ ምንድነው ይሄ እንደው ልክ ጎኑ ሲነካ አቡል ጀበል ምን አድርጉኝ ማለት ነው ድረሱልኝ እንደማለት ነው ድረሱልኝ እርሶ እንደው ከዚህ ከሚያስደነግጠኝ ነገር አውጡኝ አድኑኝ አይነት ነገር ነው ግማሹ ደግሞ ኑር ሁሴንን የሚጠራ አለ ኑር ሁሴንን አይታቸዋል በርካታ ሙስሊሞች በቴሌቪዥን በሬዲዮ እዛ ድረስ ሂደው ኑር ሁሴን ጋር እነዚህ ግርግዳውን ተደግፈው ያ ኑር ሁሴን አግስና ያሉ ግርግዳውን እየሳሙ ጉድጓድ ውስጥ እየገቡ ይወጡ ስንቶቹ እዛ ሄደው ለአላህ የሚገባውን ኢባዳ ሲሩ መጠመጡና እዛ ጋር ቆመው ብርክ ይዟቸው ሲንቀጠቀጡ እነሱን ሲለምኑ እናያለን ልክ ኑር ሁሴን የሆነ ነገር እንደሚያደርጉ በማሰብ ማለት ነው ኑር ሁሴን እንግዲህ ሷሊሁኑ ምን ይሁኑ ታሪካቸው እኛ መቼም ሁስነ ዘናችን ሳሊህ ናቸው ብለን እናስባለን ነገር ግን በትክክል አላህ Subhanahu Wa Ta'ala ጋር እኚሰው ማንነታቸውን የሚያውቀው ረቡል ዓለሚን ብቻ ነው መቼ በየትኛው ዘመን እንደነበሩ እንኳን ታሪካቸው በውል አይታወቅም የሚባል ነው ዛሬ ግን ኑር ሁሴን ጋር ብለው እናቶቻችን በባዶ እግራቸው ካንዱ ከተማ ወደ አንዱ ከተማ ስለተሰያለው ያሉ እነሱን እየሄዱ የሚማጸኑ አሉ ኑር ሁሴን ምን ነው ተውኝ ረሱኝ አይነት ነገር ብለው ግርግዳ ሄደው እንደዚህ ተደግፈው ባኮትን ይያሉ እርዳታቸውን የሚማጸኑ ስንትና ስንት ሰዎች አሉ ይሄ ምናየው ነገር ነው በተጨባጭ ማንንም የሚክደው አይደለም ዛሬ ደግሞ ሙስሊሙ ህብረተሰብ እየነቃ
እየባነነ አላህን Subhanahu Wa Ta'ala ብቻ ነው ምንይዘው ከአላህ ውጪ ሌላ ነጃ አደርገንም ሲባል ሁሉም ወደ እስላም ሲመጣ አንዳንዶቹ የከፋቸው ደግሞ ከሌሎች ከአዳውል እስላም ከጽረ እስላሞች ጋር በመተባበር ምን እያደረጉ ነው ያሉት እናቃለን እነዚህን ቦታዎች የሚመለኩ ቦታዎችን እያጠናከሩ ዳግም ያ ጃሂሊያ ሽርክ ተመልሶ እንዲመጣ የማይሰራ ስራ የለም በየቦታው ግማሾቹ ምን ያደርጋሉ ሌላ ወደ ሰሜን ብትወጡ ጀማ ንጉስ ብሎ የሚጣራ ለቦራና አካባቢ ጀማ ንጉስ ተብሎ በአል እየተከበረ እዛ ጋር ሄደው ሰዎቹ የጀማ ንጉስ እንደዚህ እንደሚያደርግላቸው አይነት ነገር አድርጎ የቦራና ሰዎች ሌሎችም የወሎ ሰዎች ያንን እስከ ማምለክ ደረጃ ደርሰዋል ይሄ ሁሉ ዱዓ ሽፋን ነው ዱዓ እናደርጋለን ወደ አላህ ያቀርቡናል በሚል ነው ሌሎች ጎንደር ጌታው አሊ ምናምን ነገር እየተባለ ወልይ ናቸው ተብሎ እሳቸውን የሚያመልክም አለ ስንትና ስንት እንደው አልከሶ የሚባል አለ ሐጂ አሊ የሚባል አለ አብሬት አለ ቆጥረን አንዘልቃቸው እነዚህ ነገሮች ሁሉ መخلوቃቶች ናቸው ከአላህ Subhanahu Wa Ta'ala ውጪ እነዚህ ነገሮችን መጥራት ሽርክ ነው በመሰረቱ አንድ ሙስሊም እነዚህን hatta ሌላው ቀርቶ ወደ አላህ መቃረቢያ ሸፋ ይሆናል ብሎ እነሱን ስለት መሳል ለነሱ ነዝር ማድረግ ሌሎች ነገሮችን አሳልፎ መስጠት ይሄ ትላንትና የመካ ሙሽሪኮች ከሚያደርጉት ምንም የተለየ ነገር አይደለም የመካ ሙሽሪኮችን አላህ ሲተቻቸው ምን አለ والذين اتخذوا من دونه اولياء ይላል እነዚያ ከአላህ Subhanahu Wa Ta'ala ውጪ ረዳቶች ይሆኑናል ይጠቅሙናል በችግር ጊዜ ይደርሱልናል ብለው የተለያዩ የሐሰት አማልክትን ያዙት ሰዎች አለ ለምን ትገዛላችሁ ተብለው ሲጠየቁ ምንድነው ይመልሳሉ ያለው ሱረቱ ዙመር ላይ ما نعبدهم الا ليقربونا الى الله زلفى እነዚህ ሰዎች ወደ አላህ Subhanahu Wa Ta'ala እነዚህ አማልክቶች እንዲያቀርቡን መቃረብን እንዲያቀርቡን ብለን ነው የምናመልካቸው ይላሉ እነሱስ የሚሰሩ ስራ ለነሱ አምልኮት እንደሆነ አምነዋል የኛዎቹ ግን ምንድነው የሚያደርጉት ለምን አብዱል ቃድርን ትጠራለህ ተብሎ አንዱ ቁጭ ብሎ ያ ገውሰል አዘም እያለ ጫቱ እንደዚህ ያሻሸ ቁጭ ብሎ አብዱል ቃድርን ለምን ትጠራለህ ሲባል ምላሹ ምንድነው ለምን እሳቸውን ትለምናለህ ሲባል አይ እኛ እሳቸው እኮ እንደማይጠቅሙ እንደማይጎዱ እናቃለን ግን ምንድነው ወደ አላህ Subhanahu Wa Ta'ala እሳቸውን ታርቀውን ወደ አላህ እንዲያስታርቁ ነው ታረቁን አስታርቁን ይያልኩ ነው አለኝ አንድ ሰው አንድ ጊዜ ስጠይቀው ለምን ትጠራቸዋለህ ስለ ምን ማለት እንደሆነ ታውቃለህ ብለው ያ ገውሰል አዘም ማዕናውን ራሱ በትክክል አያውቀውም ይሄ እንግዲህ ስንትና ስንት ሽርኮች በየጓዳ ውስጥ እንዴት እንደሚሰሩ ማለት ነው አላህ Subhanahu Wa Ta'ala ከሱ ውጪ እንግዲህ ሌሎች ነገሮችን የሚጣሩትን ምን ይላል ቁል ዱዑ الذين زعمتم من دونه ከአላህ ውጪ ያሉ የተለያዩ አማልክቶችን ይጠቅማሉ ወደ አላህ ያቀርባሉ እንዲያደርጋሉ እንዲምትሏቸው ነገሮች እስቲ ጥሯቸው እንዲያድርጉልን እንዲሰሩልን ብላችሁ ተማጸኗቸው فلا يملكون كشف الضر عنكم ولا تحويلا ከናንተ ላይ የደረሰባችሁን ያረፈባችሁን መከራ ችግርም ማንሳትም አይችሉም ከናንተ አንስተው ወደ ሌላውም ሰው መቀየርም ወይም ደግሞ ያንን በሽታው ካንዱ ሁኔታ ወደ ሌላ ጸባይ መለወጥ አይችሉም ነው የሚለው አላህ ይሄ እንግዲህ አላህ Subhanahu Wa Ta'ala በተለይ ከአላህ Subhanahu Wa Ta'ala ውጪን በመጥራት በኩል ከፍተኛ ትኩረት የሰጠበት ክፍል ነው እዚህ ላይ አላህ Subhanahu Wa Ta'ala ምን ይላል ከአላህ ከሱ ውጪ የሚጣሩትን ሰዎችን ሲተቻቸው ማለት ነው ምን አለ አላህ ለሁ ዳዕወቱል ሐቅ እውነተኛ ልመና ዱዓ የሚገባው ለአላህ ነው ለሱ ብቻ ነው ለሁ ዳዕወቱል ሐቅ እውነተኛ ዱዓ ለአላህ ብቻ ነው والذين يدعون من دونه ሰዎች ከአላህ ውጪ የሚጠሯቸው እነዚያ ነገሮች لا يستجيبون لهم بشيء ለነሱ አንዳች ምላሽ መስጠት የጠየቋቸውን ነገር ማድረግ አይችሉም إلا كباسط كفيه إلى الماء ልክ እጆቹን ወደ ውሃ ሁለት መዳፎቹን ወደ ውሃ እንደዚህ እንደዘረጋ ሰው ለብሉጋ ፋሁ ወደ አፉ ውሃው እንዲደርስ ወይ እንደዚህ ብሎ የሚጣራ ወይም ደግሞ እንደዚህ ኑልኝ ይያለ ወንዝ ዳር ላይ ቆሞ ውሃውን ናልኝ ይያለ እንደሚጣራ ሰው ነው ይላል አላህ Subhanahu Wa Ta'ala አንድ ሰው ወንዝ ውስጥ ገብቶ ውሃውን ቀጥቶ እንደዚህ ጨልፎ ካልጠጣ ወይ አጎንብሶ ካልጠጣ በስተቀር እንደው በሩቆ ነው ናልኝ ቢለው እንደማይመጣለት ወማ ሆ ቢባሊኺ ወደ አፉ የሚደርስ አይደለም ያ ውሃ አለ ልክ የካፊሮችም ዱዓ ከአላህ ውጪ ሌሎችን ነገሮች የሚጣሩ አካሎችም ልመና ይላል አላህ ወማ ዱዓኡል ካፊሪነ ኢላ ፊ ضلال የካፊር ዱዓ ይፈልሺ አማልክቶችን የፈለገ ስም ይስጣቸው የሚጠራቸው ጥሪ የሚያደርገው ልመና በሙሉ እንደው ከንቱ እንጂ ሌላ አይደለም ነው የሚለው ከአላህ ውጪ ያለ ነገር ሰው ሲጠራ ሲጮ ሲዘፍን ብዙ ይውላል ነገር ግን እነዚህ በሙሉ እንደ ውሃ በጥቅሻ ናልኝ ሲባል አፍ ውስጥ ይገባል ከተባለ ነው እንጂ አለበለዚያ በፍጹም ያ ውሃው እንደማይደርሰው ሁሉ የነሱም ዱዓ በፍጹም አይደርስም ነው የሚለው አላህ ለነብያችን ሰለላሁ ዐለይሂ ወሰለም ምን አላቸው ወላ ተድዑ ሚን ዱንላሂ ማ ላ ينفعك ولا يضرك
ከአላህ ውጪ ብትጠራው የማይጠቅምህን ነገር ወላ يضرك ባትጠራው የማይጎዳህን ነገር ከአላህ ሌላ አትጥራ ይላቸዋል فإن فعلت ይህንን ብታደርግ ነው ያላቸው ለነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ውጪ ያለ ነገር ብትጣራ فإنك إذن من الظالمين ያን ጊዜ አንተ ከዟሊሞች ትሆናለህ ዟሊም በማለት እዚህ የተፈለገው ሚነል ሙሽሪኪን ማለት ነው ሽርክ ራሱ ዙልም ስለሆነ ከሙሽሪኮች ትሆናለህ ነው የሚለው አላህ Subhanahu Wa Ta'ala አው በችግር በመከራ ሰዓት የሚደርሰው የተቸገረን ሰው የሚረዳው ማን ነው አላህ Subhanahu Wa Ta'ala ነው ከአላህ ውጪ ማንም እንዲጠራ እስላም አይፈቅድም ምን ይላል አላህ Subhanahu Wa Ta'ala ከሱ ውጪ ሌላ ነገር የሚጠሩትን ሰዎችን እንደው ሲያግባባቸውና እኔም ብቻ ጥሩ ከኔ ሌላ አለው ይሲል አመ يجيبul ሙضر اذا دعاه የተቸገረን ሰው በጠራው ጊዜ መልስ የሚሰጥ አለ ወይ ويكشف السوء መከራን የሚያነሳ አለ ወይ ويجعلكم خلفاء الارض አንዱን ትውልድ ሸኝቶ ሌላውን በመድር ላይ የሚተካ እናንተን ተረኛ የሚያደርጋችሁ በመድር ላይ ከአላህ ሌላ ኢላሁም ማአላህ ከአላህ ሌላ አምላክ አለ ወይ قليلا ما تذكرون ትንሽ እንኳን አቅላችሁ አይሰራም ትንሽን አታገናዝቡም ይላል ወይም ትንሽ ነው የምታገናዝቡት ነው ብታገናዝቡ ከአላህ Subhanahu Wa Ta'ala ውጪ ማንም ይሄን ሊሰራ የሚችል የለም የፈለገውን ያህል መخلوق አንድ ሰው ቢጠራ ያ መخلوق ምንም ሊያደርግ አይችልም ለዚህ ነው አላህ Subhanahu Wa Ta'ala ከሱ ውጪ ያሉ የሚጠሩ ነገሮችን ምን በሌላቸው አለ ነብዩ ሰለላሁ ዐለይሂ ወሰለም ቁል አፈራአይቱም ማ ተድዑነ ሚን ዱንላህ ከአላህ ውጪ ያሉትን እነዚያ የምትጠሯቸው ነገሮች እስቲ ንገሩኝ ከአላህ ውጪ እንግዲህ ወደ አላህ ያቀርባሉ የተለያዩ አማልክቶች ናቸው እየተባሉ የሚመለኩ የተለያዩ ነገሮችን ምን በላላቸው ለነብዩ ሰለላሁ ዐለይሂ ወሰለም አፈራአይቱም ማ ተድዑነ ሚን ዱንላህ ከአላህ ውጪ የምትጠሯቸው ድረሱልን እንዲያድርጉን ከዚህ ከችግር አውጡን ብላችሁ የምትማጸኗቸው ነገሮች ንገሩኝ እስቲ ኢን አራደኒ አላሁ ቢረህመቲን አላህ በረህመቱ በእዝነቱ እኔ ሊነካኝ ቢፈልግ هل هن ممسكات رحمته ያ አላህ ረህመት ሊያስቀሩ ይችላሉ ወይስ ደግሞ በግልባቸው አላህ ሊጎዳኝ ቢፈልግ ሊከላከሉ ይችላሉ በልና ጠይቅ ይያለ ነው ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ለነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው ቁል ሐስቢ አላሁ عليه يتوكلون متوكلون ጌታዬ አላህ በቂ ነው አላህ Subhanahu Wa Ta'ala በቂ ነው ጌታዬ በርሱ ላይ ተመኪዎች ይመካሉ የሚመኩ ሰዎች እውነተኛ ተመኪዎች በማን ላይ ነው የሚመኩት በአላህ Subhanahu Wa Ta'ala ላይ ነው በመخلوق ላይ በማንም አይመኩም በአላህ ላይ የሚመካ ደግሞ ወመን يتوكل على الله فهو حسبه በአላህ ላይ የሚመካ ሰው አላህ Subhanahu Wa Ta'ala በቂው ነው ብሎ ነው ረቡል ዓለሚን ያስቀመጠው ስለዚህ እዚህ ቦታ ላይ መስተዋል ያለበት ከአላህ Subhanahu Wa Ta'ala ውጪ ማንም መላእክም ይሁን ነብይም ይሁን ወልይም ይሁን ሳርም ይሁን ቅጠልም ይሁን ዛፉ እንጨቱ አድባሩ ቆሌው አውጋር ምናምን ተቆጥሮ ማይዘለገው ጨሌው አቴቴው ምናምን የሚባለው ይሄ ሁሉ አንድም ነገር አይጠቅምም አይደለም ሌላው ቀርቶ ነብያችን ሰለላሁ ዐለይሂ ወሰለም አላህ ምንድነው ያላቸው ቁል ላ አምሊኩ لنفسي نفعا ولا ضرا الا ما شاء الله እንኳን ነብያችንን ዛሬ ስንት ሰዎች ይጠራሉ ያ ረሱላህ ይላሉ ገና ከመቀመጫው ሲነሳ ያ ረሱላህ ያለ እንደዚህ ሚንቆራጣ ስንት ሰው አለ ምን ማለት ነው ያ ረሱላህ ና አምርኩዙ ነኝ ነው ድረስልኝ ነው ምንድነው ያ አላህ ብሎ እንደው አላህን ቢጠራ አላህ Subhanahu Wa Ta'ala ሲጠሩስ መልስ የሚሰጥ የተቸገረን ሰው የሚረዳ ጌታ እሱ ነው ግን አንድ ሰው ያ ረሱላህ ማለቱ ምን ማለት ነው በብዛት እና ያለን ሽማግሌዎች አካባቢ ድሮሶች አካባቢ ትልልቆቹ ጋር የምንመለከተው ነገር ነው ይሄ ሽርክ ነው ነብያችን ሰለላሁ ዐለይሂ ወሰለም እንኳንስ ለሌላው አሁን ከሞቱ በኋላ ቀርተው በህይወት ይያሉ እንኳን አላህ Subhanahu Wa Ta'ala ምን በልና ያላቸው ቁል ላ አምሊኩ لنفسي نفعا ለገዛ ነፍሴ አንዳችን ነገር መጥቀም አልችልም ወላ ضرن ነፍሴንም መጉዳትም አልችልም ኢላ ማሻአላህ አላህ የሻው ነገር ካልሆነ በስተቀር ራሴን መጥቀምም መጉዳትም አልችልም እንኳንስ ሌላውን ቀርቶ ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ይሰሙናል ይያሉ የሚጣሩ ስንት ሰዎች አሉ ስንቶቹ መንዙማ ይያሉ ሐድራ እንደዚህ አንጥፈው ከዛ በኋላ ነብይ ይመጣሉ ይያሉ አይነት ነገር በቃ ነብይን የሚጠብቁ እንደሚረዷቸው እንደሚደርሱላቸው የሚጠይቋቸውን እንደሚሰጧቸው የሚያስቡ ሰዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ምን እየሰሩ እንደሆነ እንኳን አያውቁም ወለው ኩንቱ አዕለሙ الغይብ ነው ያሉት ነብያችን ገይብን ነገር ማውቅ ሆኖ ኖሮ ነው ገይብን እንኳን አላህ ነው የሚያውቀው ወለው ኩንቱ አዕለሙ الغይብ በልና ያላቸው አላህ ገይብን ባውቅ ኖሮ ለስተክሰርቱ من الخير
መልካም ነገር ሁሉ አበዛ ነበር ጥሩ ነገር ወደኔ ሰበስባለሁ ወማ መሰኒ እሱ ክፉ ነገር ደግሞ አያገኘኝም ለምን አስቀድሜ ስለማውቀው ከላከናለሁ በሚል ግን እንደዚህ አይደለም የኔ ድርሻ ነብያችን ሰለላሁ ዐለይሂ ወሰለም ላኢላሃ ኢላላህ ተውሂድን ሊያስተምሩ አላህን በብቸኝነት ለምኑ እሱን ተማጸኑ ሊሉ ነው የመጡት እንጂ ከዛ ሌላ ስራ እንደሌላቸው አላህ ሲገልጽ ኢነ አነ ኢላ ነዚሩን ወበሺሩን እኔ አስጠንቃቂና አብሳሪ ነኝ ለቀውም ይኡሚኑን ለሚያምኑ ህዝቦች ይላል አላህ ለሚያምኑ ህዝቦች ላበስራቸው አላምን ላሉ ሰዎች ደግሞ ላስጠነቅቃቸው የመጣው እንጂ ከዚህ ውጪ እንደው ሰዎች እኔን ከአላህ ሌላ እንዲለምኑኝ ለዚህ ተልኮ አይደለም የመጣሁት በላቸው ያለ ነብዩ ሰለላሁ ዐለይሂ ወሰለም ያስቀምጣሉ ነብያችን ከሳቸው በላይ ከራሳቸው ካላቸው ደረጃ በላይ ከፍ እያደረገ የሚጠራቸውን ሰው ምንድነው ያሉት ላ ትጥሩኒ ከማ አጥረት النصارى عيسى ابن مريم እኔን ከፍ አታድርጉኝ የመርየም ልጅ ኢሳን አለይሂ ሰላም ነሳራዎች ከፍ እንዳደረጉት እኔንም ምን አታድርጉኝ ከፍ አታድርጉኝ ብሎ ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት ኢኒ አብዱላሂ ወረሱሉሁ እኔ አላህ አገልጋይና መልእክተኛው ነኝ ያሉት እንጂ እንደ ኢሳ እንዲመለኩ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት አላህ ምን ይላል ኢነል ለዚነ ተድዑነ ሚን ዱኒላሂ ኢባዱን አምሳሉኩም እነዚህ ከአላህ ውጪ የምትጠሯቸው ነገሮች በሙሉ ኢባዱን አምሳሉኩም እንደናንተው ባሪያዎች ናቸው የአላህ ተገዢዎች ናቸው ፈድዑሁም እስቲ ጥሯቸው ፈለስተጂቡ ለኩም ኢን ኩንቱም ሷዲቂን ይላል ሱረቱል አዕራፍ ላይ እስኪ ጥሯቸውና ምላሽ ይስጧችሁ ከኔ ሌላ መልስ የሚሰጥ ማንንም አታገኙም ይያለ ነው والذين يدعون من دون الله لا يخلقون شيئا وهم يخلقون ከአላህ ውጪ ያሉ የሚጠሩ የሚለመኑ አካሎች ምንድናቸው አለ አላህ لا يخلقون شيئا አንዳች ነገርን አይፈጥሩም وهم يخلقون ራሳቸው ተፈጣሪ ናቸው አላህ የፈጠራቸው ፍጥረታቶች ናቸው ከአላህ ውጪ በብዛት የሚጠሯቸው እንግዲህ ሷሊህ የተለየ ጻድቃን ይያሉ የሚጠሯቸው ሰዎች አላህ ምን አለ አምዋቱን غير احياء ሙታኖች ናቸው ህይወት የሌላቸው وما يشعرون ايان يبعثون መች እንደሚቀሰቀሱ እንኳን አያውቁም አለና ኢላሁኩም ኢላሁ ዋሂድ ኢላላህ አምላካችሁ አላህ Subhanahu Wa Ta'ala አንድ አምላክ ነው ለዚህ ብሎ አላህ ምን አለ ወላ ተድዑ ሚን ዱኒላሂ ለነብያችን ሰለላሁ ዐለይሂ ወሰለም ሲያዛቸው ولا تدعوا من دون الله إلها آخر إلال كالله وجي ليلان أملاك أتترى كادر ركوسا إنك لمن المعذبين يا لاتشو هنا متادرك كونا أنت يانجزي كميكتوت تهون الله بلونه الله سبحانه وتعالى لنبياتنا صلى الله عليه وسلم يعززاتشو እና ይሄ ሁሉ በርካታ የቁርአን አንቀጾችን ማንሳት እንችላለን በዚህ በኩል ስፍር ቁጥር የሌላቸውን የቁርአን አንቀጾችን መጥቀስ ይቻላል እንደው አንዳንድ እንደተጨማሪ እንደው በደንብ አቅላችን ውስጥ እንዲገባ አላህን ብቻ እንድንጠራ ከአላህ ውጪ ያሉ ነገሮች ምንም እንደማይፈይዱ ነው ምናልባት የዚህ አባዜ ላለበት ሰው ምን ይላል አላህ ወለዚነ ተድዑነ ሚን ዱኒሂ ከአላህ ውጪ የምትጠሯቸው ነገሮች አለ ማይምሊኩነ ሚን ቅጥሚር የተምር ገለባዋን የተምር ፍሬ ተበልቶ ሲጣል ያለችዋን ስሷን ገለባ ያህል እንኳን መስጠት አይችሉም ኢን ተድዑሁም ላ የስማዑ ዱዓአኩም ከአላህ ውጪ ያሉ ነገሮች ብትጠሯቸው ዱዓችሁን አይሰሙም ወለው ሰሚዑ መስተጃቡ ለኩም ቢሰሙም ደግሞ ይሰማሉ ብንል እንኳን ዱዓችሁን መልስ ሊሰጧችሁ አይችሉም ወየውመል ቂያመቲ የክፉሩነ ቢሽርኪኩም የቂያማ ቀን በእናንተ ሽርክ ይክዳሉ ወላ ይነቢኡከ مثل خبير እንደ ጥልቅ አዋቂ እንደሆነው ጌታ አላህ ማንንም አይነግርህም መخلوቆች የሚሉን ተውና خالق السماوات والارض ያለህን ስማ ከአላህ ውጪ የምትጠራው ነገር አይሰማህም ቢሰማህም ምላሽ ሊሰጥ አይችልም የቂያማ ቀን ደግሞ አይነህን ላፈር ብሎ ይክዳል ዛሬ ስንትና ስንት ሰዎች አሉ እኔን ጥራኝ ብሎ ሁሉ የሚያዝ ሰው አለ እኔን ጥሩኝ እኔን ለምኑኝ እንደው አንድ ነገር ሲቸግራችሁ መቃብሬ ጋር መታችሁ እኔን ተማጸኑኝ እንደው በሁለት በሙሪድና በሸኹ መሐከል እንደው 1 ሜትር ማይሞላ አፈር ይጋረደ እንደሆነ በቃኛ ማን ረባ ሰዎች ነን አይነት ነገር ይያሉ አንዳንድ ጅላጅል ሰዎችን የሚያበረታቱ ሰዎች አሉ ይሄ ሁሉ ታዲያ የሚሰራው በምንድነው በሸፋዓ ሽፋን ነው በሸፋዓ ሽፋን ነው አብዛኞቹ ለምንድነው ከአላህ ውጪ ያሉ የተለያዩ መخلوቃቶችን የምትጠሩት ተብሎ ሲጠየቁ ምንድነው ምላሻቸው ሁሉም ቅድም እንዳነሳ ነው ማለት ነው ከአላህ Subhanahu Wa Ta'ala ውጪ ሌሎችን ነገሮችን ይጠራሉ እንዲያድርጉልን እንዲስሩልን ይያሉ ይማጸናሉ ለምን ታደርጋላችሁ ሲባሉ ሸፋዓ ናቸው ይላሉ ዛሬ ክርስቲያኖችን ሄዳችሁ ገብርኤል ሚካኤል እነዚህ ለምን ተጠራላችሁ ብትሏቸው አምላክ ናቸው ብሎ አንድም ሰው አፉን አውጥቶ አይናገር ምንድነው የሚለው እነዚህ ወደ እግዚአብሔር መዳረሻ አማናጆቻችን ናቸው ሲሉ ነው የምትሰሙት በየቦታው እንዲህ አይነት የሚሰሩ ሰዎችን አላህ ሙሽሪኮች ኩፋር ናቸው የሚሰሩ ስራ ልክ አይደለም ብሎ ሲተቻቸው ምን አለ
ويعبدون من دون الله ما لا يضرهم ولا ينفعهم كالله وجي የማይጎዳቸውን የማይጠቅማቸውን ነገር ይጠራሉ ይገዛሉ አለ ويقولون እነዚህ ለምንድነው የምትገዙት እነሱ ጋር የምትመጠመጡት ለምንድነው ሁሉ ጊዜ እነሱ ጋር ሄዳችሁ አላህን ተታችሁ እንዲ ለምን ታደርጋላችሁ ሲባሉ ጀዋባቸው ምንድነው አለ መልሳቸው ويقولون هؤلاء شفاعنا عند الله እነዚህ አላህ ጋር እንዲያማልዱን በማሰብ ነው ይላሉ ግን አማላጅነት የሚባለው ነገር ገደብ የለውም ሰው የፈለገውን ድንጋይ የፈለገውን ዛፍ የፈለገውን መላእክት የፈለገውን እየመረጠ በራሱ ተነስቶ ይሄ ነገር አማላጄ ነው ይሄ ነገር ወደ አላህ ያቀርበኛል ማለት ይችላል አበደን አይችልም ሸፋዓ የሚባለው የአላህ Subhanahu Wa Ta'ala ስልጣን ነው መጀመሪያ በሸፋዓ ሸፋን ከሆነ የሚሰራው አላህ ምን ይላል ቁል ሊላሂ الشفاعة جميعا ምልጃ ብሎ ማለት ለአላህ Subhanahu Wa Ta'ala ነው ምልጃ ሁሉ የሱ ነው ይላል ሙሽሪኮች የሚያስቡት ሸፋዓ እንደሌለ ቁርአን በግልጽ ነው ያስቀመጠው ኢስላም ያስቀመጠው የራሱ የሆነ ሸፋዓ አለ ነገር ግን ሙሽሪኮች ማንንም ከየመንገዱ ያነሱ የተለያዩ የሐሰት አማልክቶችን እየደረደሩ ምን ይላሉ እነዚህ ሸፋዓ ናቸው ይላሉ እንዲህ አይነት ሸፋዓዎች እንደሌለ አላህ ሲያስቀምጥ ለነቢያችን ምን አለ ወአንዚር ቢሂ الذين يخافون ان يحشروا الى ربهم ليس لهم من دونه ولي ولا شفيع لعلهم يتقون ይላል አስጠንቅቃቸው ጌታቸው ጋር አላህ Subhanahu Wa Ta'ala ጋር ሲሰበሰቡ ከአላህ ውጪ ምንም ረዳት አማላጅ የሌላቸው ሆነው እያንዳንዱ ሰው የሚቀሰቀስ መሆኑን እና አላህ ፊት የሚሰበሰቡ መሆኑን የሚፈሩትን ሰዎችን በዚህ በቁርአኑ አስጠንቅቅ ነው ያለው ሸፋዓ የሚባለው ነገር ምልጃ የሚባለው ነገር ሰዎች ስለተመኙ አይደለም አያተል ኩርሲ ሁላችንም እንቀራለን አያተል ኩርሲ ማይቀራ ሰው የለም ሽማግሌው ምኑም አሰባብሮም ቢሆን ሌላውም ጃሂሉም ሁሉም ይሞካከራታል አያተል ኩርሲ ላይ አላህ ምንድነው የሚለው من ذا الذي يشفع عنده الا باذنه ማን ነው አላህ Subhanahu Wa Ta'ala ጋር እርሱ ካልፈቀደ በስተቀር ሊያማልድ የሚችለው እኔ ያለሁልህ አብሽር እኔም ብቻ ለምን ለኔ ስለታውጣ የኔን ቀን ቁጥር የኔን መውሊድ አድርግ እኔ ያለሁልህ የሚልና እኔ ሸፋዓ ሆናለሁ የሚል ሰው ካለ ምን ይላል አላህ Subhanahu Wa Ta'ala من ذا الذي يشفع عنده الا باذنه አላህ ዘንድ አላህ ካልፈቀደ በስተቀር ምንም ያድርግ የሚያማልድ ለመሆኑ ማን ነው ይላል አላህ ይሄ እንግዲህ አያተል ኩርሲ ማዕናውን የሚያክሰው በደንብ ያውቀዋል አንዳንዶቹ አይ እነሱ ሷሊህ ስለሆኑ አላህ ጋር ስለሚያቀርቡ ነው ለዚህ ነው ምናምን እኛ ወንጀለኞች ነን ወደ አላህ ለመድረስ ብቃቱ የለንም እነሱ ግን ጻድቃኖች ንጹሃኖች ናቸው ይላሉ ከሰው የበለጠ ስንትና ስንት ንጹሃን ፍጥረታቶች እንዳሉና የነሱ ሸፋዓ የነሱ ምልጃ አላህ ካልፈቀደ በስተቀር እንደማይጠቅም ምን ይላል አላህ Subhanahu Wa Ta'ala وكم من ملك في السماوات لا تغني شفاعتهم شيئا سنتنا سنت ملائكዎች በሰማያት ውስጥ አሉ لا تغني شفاعتهم شيئا ይላል የነሱ ምልጃ አንዳች ነገር አይጠቅምም እንግዲህ በንጽህና ከሆነ ሰማይ ላይ አንድ ቀን ኃጢያት ሰርቶ ማያውቁ لا يعصون الله ما امرهم ويفعلون ما يؤمرون ያላህን ትእዛዝ የማይነቅፉ አላህ ያዘዛቸውን የሚፈጽሙ ስንት መላእክቶች አሉ እነሱን ምን አለ ረቡል ዓለሚን እነዛ ሙሽሪኮችም ልክ እንደ ዛሬዎቹ የነበራቸው አስተሳሰብ ያቀርበናል የሚል ነገር ስለነበር እና ሸፋዓ ይሆኑናል ስለነበር ምን አለ ወከም ሚን መለኪን ይላል ሱረቱ ነጅም ላይ 26 ቁጥር ላይ ስንትና ስንት መላእክቶች በሰማይ ላይ አሉ በቢሊየን ቁጥራቸውን አላህ ነው የሚያውቀው لا تغني شفاعتهم شيئا የነሱ ምልጃ አንዳች ነገር አይፈይድም إلا من بعد أن يأذن الله كفقد بهالا لمن لمن يشاء ويرضى الله لفلقونا لوددو كفقد بهالا كارهونا بستكر الله سبحانه وتعالى راسو مشمقلوتن سوچ يمرطال مشمقللاچونم እሱ ነው የሚመርጠው እንጂ ማንንም ተነስቶ የሙሪዲን ሙሪድ የዘየረ ጀሃነብን ምራቁን ተፍቶባት ያልፋል እንኳን እኔን የዘየረ እኔን ብቻ خدመኛ አይነት ነገር እኔና ሙሪዲን خدመን እኛ ሸፋዓ እንሆናለን ይያሉ በየመንደሩ ያለ ጠንቋይ ፉቀራ የሚያጭበረብረው በሙሉ ቁርአን እያንዳንዱን ተናግሯል ችግሩ ጅህልና ነው አብዛኛውን ሰው እዚሁስ ምን ከተተው ብንል ይሄ ነው አላህ ምን ይላል ولا تنفع الشفاعة عنده إلا لمن أذن له ሸፋዓ የሚባለው ነገር አላህ ዘንድ አይጠቅምም አላህ ለፈቀደለት ሰው አላህ ደግሞ የሚፈቅደው ለማን ነው ሸፋዓ የሚባለው ነገር እንደው ሐቂቃውን ማወቅ ያስፈልጋል ሸፋዓ ማለት إخلاص ላላቸው ተውሂድ لا إله إلا الله ቸውን አስተካክሎ ለያዙ ሰዎች ምናልባት ወንጀል ቢሰሩ በሌላ ተውሂድ በያዙ إخلاص ባላቸው ግን በስራ በበለጧቸው ሰዎች አማካይነት አላህ እነዚህኞቹን በስራቸው ከፍ ያሉትን ሰዎች ደረጃቸውን ከፍ ሊያደርግ እነዚህንም ደግሞ ካጠፉት ጥፋት ይቅር ሊላቸው እነዚህኞቹን ለነዚህ ሸምግሉ ነው የሚለው እንጂ ከላ ኢላሃ ኢላላህን አበላሽቶ ከአላህ ውጪ ሌላ ነገር እየጠራ የሚመጣ አካል
እገሌ ሸፋዓ ይሆነኛል ያድነኛል ብሎ የሚያስብ ከሆነ ይሄ የዋህነት ቂልነት ነው በጊዜ ቢነቃና ትክክለኛውን የሸፋዓን አካሄድ ቢያውቅ ይገባዋል እንጂ አለበለዚያ አንድ ሰው ተነስቶ እንደው ነቢ እያለ ነቢን ሲጣራ እድሜውን ቢከርም የነቢን ሸፋዓ እንኳን አያገኝም አንድ ጊዜ አቢ ሁረይራ ረዲየላሁ ዐንሁ ምን አላቸው ለነቢያችን ሰለላሁ ዐለይሂ ወሰለም መን አስዓዱ الناس بشفاعتك يا رسول الله አላቸው ያ ረሱላህ ያንተን ሸፋዓ እንደው ለማግኘት የሚታደለው ማን ነው ከሰዎች ሁሉ ድለኛው ሲላቸው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም እቺን ጥያቄ እንደው አንተ ትጠይቀኛለህ ብዬ ነበር እንዳልኩትም አንተ ጠየቀኝ አሉትና አስዓዱ الناس بشفاعتي ያሉት የኔን ሸፋዓ በማግኘት ከዛ ሁሉ ድለኛው ማን ነው يوم القيامه من قال لا اله الا الله خالصا من قلبه لا اله الا الله ካንጀቱ ከልቡ ያለ ምን ያደርግ لا اله الا الله የተቀበለ ሰው ነው በትክክል لا اله الا الله የህይወት መርህ አድርጎ ነብይ ባስተማሩት መልኩ የሚጓዘው የነብዩን ሸፋዓ የማግኘት እድሉ የሰፋ ነው ከዛ በተረፈ ግን አንድ ሰው ማለት ነው እዚህ ዱንያ ላይ እኔ ነገሌን በመخدም ሸፋዓ አገኛለሁኝ እና ስለዚህ እነሱን መለመን አለብኝ ለነሱ ስለት መሳል አለብኝ ለነሱ እንዲ ማድረግ አለብኝ ብሎ የሚያስብ ከሆነና እነሱን የሚማጸን ከሆነ ይሄ የአላህንም ሆነ የነቢያችንን ሰለላሁ ዐለይሂ ወሰለም የሷሊሆችን የመላእክቶችን የአውሊያዎችን የማንኛውንም ሸፋዓ ከማግኘት የራቀ ነው ስለዚህ በሸፋዓ ስም ከአላህ Subhanahu Wa Ta'ala ውጪ ያሉ የተለያዩ መخلوቃቶችን ሰዎች ይጠራሉ እነዚህ ይሄ የሚጠራው ጥሪ በሙሉ ምን ያደርጋል አቂዳችንን እምነታችንን የሚነካ አደገኛ ነገር ስለሆነ ከአላህ ውጪ የሚመለኩ በሰሜንም ይሁን በደቡብ በምስራቅም ይሁን በመራብ በየትኛውም ያገሪቱ ክፍል ያሉ የሚመለኩ መቃብሮችም ይሁኑ የሚመለኩ ጎጆ ቤቶችም ይሁኑ የሚመለኩ ማንኛውም እነዚህ በሙሉ እንደው እንኳን አላህ ጋር ሊያቀርቡን ቀርቶ ምናስበው ሊያሳካልን ቀርቶ ከአላህ Subhanahu Wa Ta'ala ስለሚያርቁን ከእንዲህ አይነቱ ነገር ልንርቅ ይገባል ይሄ ሁሉ ሽርክ ነው ደግሞዋለው ኹዝቤድ ያ ረሱላህ ሽርክ ነው መደድ ያ ረሱላህ ሽርክ ነው እንደዚሁም ደግሞ ያ ገውሰል አዘም ጀይላኒ ማለት ሽርክ ነው አንተ ጀይላኒ ፈጥኖ ድራሹ ታላቁ አውጣኝ ማለት ሽርክ ነው ያ ሪጃላህ ገይሱና ቢላህ ማለት ጻድቃን ድረሱልኝ እንደሚሉት እንደነሳራዎቹ ነው ይሄም ሽርክ ነው አበራሙዝ ሸሊላህ ማለት ሽርክ ነው በአጠቃላይ እነዚህ በሙሉ ከአላህ ውጪ ሌሎችን አባድር ጾም አታሳድር ማለት ዱዓ ነው ከአላህ ውጪ ሌላን መለመን ነው ይሄም ሽርክ ነው ሌላ አልከሶንም የሚጠራ ይሁን ሐጂ አልዩንም የሚጠራ ይሁን የጀማኑ ጉስንም የሚጠራ ይሁን ሌላ ኑር ሁሴንንም አናጂና ሄዶ የሚማጸን ይሁን በአጠቃላይ ማንኛውም ማለት ነው የትኛውንም ፍጥረት የሚጣሩ ከአላህ ውጪ ይሄ አይን ያወጣ ትልቅ ሽርክ ነው አላህ Subhanahu Wa Ta'ala እንደዚህ አይነቶችን ሰዎች ምንድነው ያላቸው ومن أضل ممن يدعو من دون الله قدم دانسانو كالله وجي يالن أكال كميت أراسو يبلت مانت أمام ألنا يالو نبياتنا صلى الله عليه وسلم حديثات شولاي بقلس أسكمتوت من مات وهو يدعو من دون الله ندا دخل النار كالله وجي لله بالانتان أسكمتو سيابكا ያን ነገር እየተጣራ እየለመነ የሞተን ዶን አንድ ሰው እሳት ይገባል ይሄ ኢማሙ አልቡኻሪ የዘገቡት ነው ስለዚህ ዱዓችን ሙስተጃብ እንዲሆን ከተፈለገ ቅድም ያነሳናቸው 17 መስፈርቶች አሉ እነሱን ይዘን ይሄን 18ኛውን ደግሞ እምነታችንን አስተካክለን ወደ አላህ Subhanahu Wa Ta'ala ተወጅሁ ካደረግን ወደሱ ወደ አላህ Subhanahu Wa Ta'ala መቃረብ ከፈለግን የሱን ኒዕማ ሊከለክለን የሚችል በእኛና በአላህ Subhanahu Wa Ta'ala መሐከል ጣልቃ የሚገባ አንድም ፍጡር ሊኖር እንደማይችል አውቀን ጌታችንን አላህን Subhanahu Wa Ta'ala ልንገዛው ይገባል በመጨረሻም ምለው إن أصبت فمن الله نو تككل يهونكت كالله سبحانه وتعالى نو وما أخطأت فمني ومن الشيطان يتساساتكت كنفسي إنك شيطان نو اللهنا رسول صلى الله عليه وسلم كزي يسأدوناتشو الله سبحانه وتعالى እንደው ቀልባችንን ከመራን በኋላ አያጣምምብን አላህ ተከክለኛው መንገድ ካሳየን በኋላ ጌታችን አላህ Subhanahu Wa Ta'ala መንገዱን ያስለቅቀን አላህ Subhanahu Wa Ta'ala ኻቲማችንን ያብጀው አላህ በሰማነው የምንጠቀም ያድርገን ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم اللهم إنا نسألك الهدى والتقى والعفاف والغنى ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار صلى اللهم على نبينا محمد وعلى آله وصحبه وسلم جوابات مترشا استكاكلوا عندنا